ሰላም ትሬደርስ እንዴት ናችሁ? ውሸት ነው እንዴት እንደዚህ ይሰራል? እንደውም አንድ ሰው ምን አለ እንደዚህ እያወራን ቆይ ሁላችሁም ጨርሱና የሆነ ሰዓት ላይ ስትረጋጉ የዛኔ ይጀምራሉ አለ። እኔ አንድ ቻርት ከፈትኩኝ እዚህ ጋር እንደምታዩት ሙሉ ቻርት አለ። አንድ ቻርት ከከፈትኩ በኋላ እኔ ፐርሰናሊ እንደዚህ አይቼ እንዴት ነው ትሬድ ማደርገው ምንድነው ማየው ምን አይቼ ነው ትሬድ ማድረግ የሚሆን ጎልድ በጣም ቮላታይሊቲ ስላለው ይከብዳል እንትን ለማለትና አንተ እንዴት ያው አስቀድመም ስትጀምር ጎልድ ላይ ነውና እንዴት እሱ ላይ ፎከስ አደረክ? ሰላም ትሬደርስ እንዴት ናችሁ? ዛሬ ከባለፈው በመቀጠል ባለፈው ከቤዚክስ ጀምሮ ኢንትሮዳክሽን ቲዮሪ ስለ ትሬዲንግ ያለንን አንደርስታንዲንግ መረዳቶች ስናወራ ቆይተን ነበር። ዛሬ ደግሞ ከኢቢ ጋር በአዲስ ዝግጅት እስኪ ከቤዚክ ጀምሮ ትሬዲንግ ላይ ወደ ቻርት መተን ብሬክዳውን እንሰራለንና ኢቢ እንኳን ደህና መጣ። እንኳን ደህና ቆዩ። ዛሬ ያው ባለፈው ባቀረብነው ዝግጅት ብዙ ቲዮሪ ላይ ነው ቤዝ ያደረግነው። ትሬድ ምንድነው፣ ትሬድ የጀመርክባቸውን አጋጣሚዎችና ሰዎች ያላቸውን ኤክስፒሪየንስ ምናምን ነበር ስናወራ የነበረውና ዛሬ ደግሞ እስኪ ያው ብዙ ያዘጋጀሁት ጥያቄ የለም ቻርት ላይ ያለውን ብሬክዳውን ያለፉት ሳምንታትን ወራትን እነዛን እንድናይን የፈለኩትኝና እስኪ ምን ትለናለህ? በደንብ ነው ዛሬ ቻርት ብሬክዳውን የምናደርገው። አስታይም የባለፈው ቪዲዮ ሳናስበው በደንብ ነበር የታየው ነው። 3000 ምናምን ቪው ነበረው። ቴንክ ዩ በጣም እሱን ያያችሁ ሰዎች እውነትም ነገር የውስጣችንን የራሳችንን ያወራነው ተዘጋጅተንበትም አልነበረም። አሁንም ይሄንን ቪዲዮ ስንሰራ ተዘጋጅተንበት ወይ በጣም ሬዲ ሆነን ይሄንን ነው ሹት የምናደርገው ተባብለን ሳይሆን ሁልጊዜ እንደማደርገው እኔም ለራሴ ብቻዬን ሪከርድ ሳደርግም አንድም ቀን ተዘጋጅቼ ሪከርድ አድርጌ ራሴ ከንትሊ ምን ሀፕን እያደረገ ነው ያለው ቻርቱ ላይ የኔን ቻርት ከፍተን ነው የምናየው። ዛሬ ትንሽ ለየት የምናደርገው እዩ በተቻለኝ መጠን ገና ጀማሪም የሚባል እንዲገባው አድርጌ ከዛ ደግሞ አድቫንስድ ሆነው ልክ እንደኛ ደግሞ በደንብ ትሬዱ ላይ እያንዳንዱ ስለ ሊኩዊዲቲ ትንሽ እናወራለን። አንዳንድ ኮንሰፕቶች የኔን ስትራቴጂ እኔ ትሬድ ሳደርግ ቻርቱን ከፍቼ ከመጀመርበት ሁሉንም ነገር ነው የምንሰራው ማለት ነው። ያ ሲሆን ደግሞ ትክክለኛ እኛ እንደማይተው የኔን ስትራቴጂ እኛ የምንጠቀመውን ስትራቴጂ አይተው ደግሞ የሚጠቀሙ ሌሎች ሰዎች ስለሚኖሩ እነሱ ለነሱ አንድ ኮንፈርሜሽን ይሆንላቸዋል። ጀማሪ ለሆኑ ደግሞ ምን እንደምናወራ በትንሹ ሊገባቸው ይችላል ብዬ አስባለሁ። አሁንም ቢሆን በጣም ከስክራች ከዜሮ ለሚጀምሩ ሰዎች ትንሽ ግራ ሊገባቸው ይችላል። ግን በተሻለ መጠን በጣም በቀላል አማርኛ እንደውም እንዲህ ነው ትሬዲንግ እስከሚባል ደረጃ አወርደዋለሁ ብዬ አስባለሁ። ከዛ በኋላ ግን እኔ ማወራውን አድቫንስድ የሆናችሁ ሰዎች እነሱም ሁሉንም ከቤዚክ ጀምሮ ማለት ጀምረን አጠቃንሳለን። ትንሽ ኢነርጂ ድሪንካችንን እንጠጣ። ይሄ እንደምታዩት እንትን ነው ይመስላል። ቢራ አይደለም ተመልካቾቻችን፣ ኢነርጂ ድሪንክ ነው። ፕሬዲተር ነው። በዚህ አጋጣሚ ስፖንሰር አድርጉን ፕሬዲተሮች። ከስራ ቀን ሙሉ ብለን ስለሆነ ይህንን ቪዲዮ ሹት የምናደርገው ቀረጻ ነበረን እንደዩ ዛሬ አለ በጣም ካቱ ቲቪ እንግዲህ በዚህ አጋጣሚ ካቱ ቲቪ ከበስተጀርባ ስለዚህ እና በባለፈው ቪዲዮም ብዙ አስተያየቶችን ስመለከት ነበር። ለምን ትምህርት አታዘጋጅልንም እንደዚህ እያሉ ብዙ ጥያቄዎችን ሲያቀርቡ ተመልካቾች አይቻለውና አይ ቲንክ ኔክስትም በዛ ዙሪያ ያው እየተዘጋጀን ነው። ሚስተር ወጥቶ መሰለኝ እያወራን ነበርና እውነት ለመናገር ትሬዲንግ ዘሁል ኮንሰፕት ትሬዲንግ ትንሽ አንዳንዴ እውነት የማይመስሉ ነገሮችን ስለምናይ ብዙ ሰው ውሸት ነው አሁንም ቢሆን ውሸት ነው እንዴት እንደዚህ ይሰራል? እንደውም አንድ ሰው ምን አለ እንደዚህ እያወራን ቆይ ሁላችሁም ጨርሱና የሆነ ሰዓት ላይ ስትረጋጉ የዛኔ ይጀምራሉ አለና ብዙ ሰው የሚነካው ነገር እውነት አይደለም ይባላል። የሆነ ስናየውም እንትኑ በቀላሉ ባይና ሴል ብለን እዚህ ጋር እንዳለችው በተን ባይና ሴል ገንዘብ መስራት ይችላል ወይ ሴል ገንዘብ ያሰራልና እንትኑ መቅለሉ እውነት ለመናገር ውሸት ነው ሊያስብለው ይችላል። በጣም ከባድ ነው እውነት ለመናገር ትሬዲንግ ቀላል አይደለም። እኔ ሁሌም እንደምለው አንድ ስታንስ ይዤ ላስት ታይምም ስጠይቀኝ ነበር። አሁንም የምነግርህ ነገር ትሬዲንግ በጣም ከባድ ነው። ቀላል ሆኖ አለ ግን ደግሞ እንደ ማንኛውም ቢዝነስ መርካቶ እንዴት ስትራግል እንደምናደርግ ታውቃለህ። ከግዢው አንጻር ከምናምን የምታውቀው የንግዱ ሲስተም ነጋዴዎች ጋር ያለ ልክ እንደዛ ይህም የራሱ ሲስተም አለው እና ያቺ ሲስተም ትንሽ ትከብዳለች። ግን ደግሞ ምንም ነገር ካወቅከው ካጠና ከተማር ካነበብክ ባክቴስት ካረግ ምንም ነገር አይከብድም። ስለዚህ ከባድ እንትና ውሸት አይደለም። ግን ደግሞ የምናያቸው ነገሮች አብዛኞቹ እንደምታየው ኮርስ ላይፍ ስታይሎቹ ምኑ ሲታይ እውነት አይደለም የሚለው ደረጃ ላይ ሊያደርስ ይችላል። ግን አስፋራስ አይኖኒ ፐርሰናሊ እስከማውቀው ድረስ ለእኔ ሰርቶልኛል፣ የተጠቀምኩበት ነው። ሌላም ደግሞ ይህንን የምታየው ተመልካቾቻችን እውነት ለመናገር
ይሰራል። ግን እንዴት የሚለውን በዚሁ የሚለውን የኔን ስትራቴጂ እኔ የምከተለውን እውነት ለምናገር እኔ አንድ ቻርት ከፈትኩኝ እዚህ ጋር እንደምታዩት ሙሉ ቻርት አለ። አንድ ቻርት ከከፈትኩ በኋላ እኔ ፐርሰናሊ እንደዚህ አይቼ እንዴት ነው ትሬድ የማደርገው ምንድነው ማየው ምን አይቼ ነው ትሬድ የማደርገው የሚለውን እንዳለ እስከዛሬ ድረስ የወሰድኩባቸውን ይሄኛውን ቻርት ወደ ኋላ የወሰድኩበት የራሴ ምክንያት አለኝ። ኦልሞስት ወደ ዲሴምበር 16 ወደ ኋላ ሄጃለሁና ይሄን ከዲሴምበር 16 ጀምሮ ወደ ኋላ ሄድኩት ለምንድነው ተመልካቾቻችን ሲያዩ ወደ ኋላ እንደ ባክ ቴስትም ይሆናቸዋል። ካስተማ የኔን ስትራቴጂ ቴስት ሲያደርጉበት እነሱ በጣም ነው የሚቀላቸው ሁሉ ነገር ሳይሆን ማለት ምክንያቱም እንደ ባክ ቴስትም ትቆጥሯለህ። ሁለት ደግሞ ሪል ኤክስፒሪየንስ ሪል ቻርት ላይ ነው ማሳያቸውና somehow አንደርስታንድ እያደረግን ነው እንሄዳለን ማለት ነው። ሶ ቤዚካሊ እዩ እኔ ትሬድ የማደርገው እዚህ ጋር እንደምታዩ XAU USD ይላል። ቤዚካሊ ለጀማሪዎች ትንሽ ይከብዳል። ብዙም ስሰማ ትሬድ ላይ ስትጀምሩ ከረንሲ ፔሮች ላይ ፎከስ አድርጉ ይባላል። ለምን አሁን ቀጥታ ወደ ኮሞዲቲ ወይም ደግሞ ጎልድ ስንመጣ ወይም ሲልቨር እነዛን ቻርቶች ስንመለከት ቮላታይሊቲያቸው በጣም ከፍተኛ ነው እና ብዙ ጊዜ እኔ ብዙ ጊዜ ስጀምር በአይሲቲ ነው የጀመርኩትኝና በዛ ስትራቴጂ ሰዎች ሲያዩትኝ ወይም ደግሞ ሞዴሎች አሉ 22 25 24 ሞዴሎች አሉና ብዙም ተመልካቾቻችን ሲመለከቱ ብዙዎች ትሬደሮች በአይሲቲ ነው የሚጀምሩትኝ። ያው ከዚህ በፊትም አንተም ነግረኸኛል በሰፕላይ እና ዲማንድ እንደሆነ አንተ እና እዛ ላይ ስሰማ ጎልድ በጣም ቮላታይሊቲ ስላለው ይከብዳል እንትን ለማለትና አንተ እንዴት ያው አስቀድመም ስትጀምር ጎልድ ላይ ነውና እንዴት እሱ ላይ ፎከስ አደረክ? ጎልድ እውነትም ነገር እኔ ትሬድ በጀመርኩበት ሰዓት ስለ ጎልድ ማውቀው ነገር አልነበር ማለት ጎልድ ምን ይሁን እንኳን አላውቅም። እንደ ድንገት ሆኖ እኔ ቻርቱን ራሱ ይሄ ጎልድ የምንለው እንዴት ትሬድ ይደረጋል በዚህ ላይ ተጠቅመህ ጎልድን ትሬድ ማድረግ ትችላለህ ወይ የሚለው ኮንሰፕቱ ራሱ በአጠቃላይ ማውቀው ክሉለስ ነበር። አንተ እንዳልከው ማንኛውም ሰው እንደሚጀምረው ዩሮ ዩኤስዲ ፓውንድ ዩኤስዲ በቃ እነዚህ ከረንሲዎች ላይ ወይ ደግሞ ፎሬክስ የምንላቸው ላይ የፎሬክስ ትሬዲንግ ፎሬክስ ላይ ነው ብዙ ሰው መነሻው በጣም እኔም ጀማሪ እሱ ነበር ማለት ፎሬክስ ላይ ነበር። ግን somehow እኔ ገና እየተማርኩኝ በነበርኩበት ሰዓት ላይ ሜንቶርም የሆነ ሰው ወይ ደግሞ አጠገብ ያለው ሰው ነው የምትከተለው። ሁላችንም ስንጀምር የሆነ ሰው ተከትለን ነው የምንጀምረውና እኔ በጀመርኩበት ሰዓት ላይ የኔ ጓደኞቼም ስፔሻሊ ሜንቶርም የሚያደርገኝ ወንድሜ አለ። በዚህ አጋጣሚ በጣም ቴንክ ዩ ሶ ማች ጀመረኝ ሁሉን ነገር ከመጀመሪያ ጀምሮ እያንዳንዱ እዚህ ጋር ማስረዳችሁን እያንዳንዱ ቱል እንዴት ተጠቀማለሁ ትሬኒንግ ቪው እንዴት ተጠቀማለሁ በቃ እኔ አድርግልኝ የምለውን ነገር ሁሉ ያደርግልኝ ነበር። ሁሉንም ነገር ኢቨን ምንም ትሬኒንግ ቪው ፕሪሚየም ሰብስክራይብ ማድረግ ከፈለኩ ያደርግልኛል። ምንም ነገር ሁሉብኝ አያውቅም። እያንዳንዱ ነገር እሱ ፕሮፌሽናል ትሬደር ነው። ሰማው ደግሞ በጣም እናፍቃለሁ እሱም እዚህ መጥቶ በአካል እኔ ከሱ የተማርኩት እዛ የእሱን ስትራቴጂ ውስጥ የራሴ ስትራቴጂ ያመጣሁት ከሱ ደግሞ ቁጭ ብለን ራሱ ቢያስተምረን የእሱን ሴትአፕ ስትራቴጂ ምን ይመስላል የሚለው ብናይ በጣም ደስ ይለኛል። መሆኑ አይቀርም። በዚህ አጋጣሚ ግን ካየኸው ቪዲዮን ቴንክ ዩ። እኔ እሱ የመጀመሪያው ሪከመንድ ያደረገኝ እሱ ነበር። ጎልድ የሚባል አለ XAU USD ራሱ መሆኑን ስሙ ራሱ ስለነገረኝ ጎልድ የሚባል አለ ያዋለ XAU USD ብዬ ሰርች ያደረኩት ጎልድ ነው። ከዛ በኋላ ግን አንድ ቻርቱ ማየት ጀመሩ፣ ባክ ቴስት ማድረግ ጀመሩ። ስማር እንዳለ አሁን ለምሳሌ እኔ እንዳልኩ ፎቶን ስትራቴጂ የፎቶን ትሬዲንግ ዩቲዩብ ላይ ባለሆነ ተናገር ያለው እኔ ከሱ ነው የተማርኩት። ስለዚህ እኔ ስማር እያንዳንዱ ነገር ከሱ ላይ ስወስድ እሱ በዩሮ ዩኤስዲ ላይ ነበር እንዳለ ትምህርቶቹ ቤዝ ያደረጉት። እኔ ደግሞ እሱ ራሱን ወደ ጎልድ ነበር ሁሌ የምተገብረው። ግን የሆነ ታይም ላይ የምንገባኝ ጎልድ ኮሞዲቲ ነው፣ ፎሬክስ ትሬዲንግ የምንላቸው ደግሞ ከረንሲዎች ናቸው። ፎሬክስ ማለት ምንዛሬ ማለት አለ። በቃ የሚመነዘሩ ነገሮች እንዳለ ፎሬክስ እንላቸዋለን። ጎልድ ሲልቨር የምንላቸው ኮሞዲቲ ናቸው። ኮይኖች ስቶክ ኦፕሽኖች ደግሞ እየጨመሩ በራሳቸው ይመጣሉ እና እኔ ከፎሬክሱ ወጣሁ። ስለዚህ ፎሬክስ ከረንሲው ከፎሬክስ ማርኬቱ ወጣሁኝና ወደ ኮሞዲቲ ወደ ጎልድ መጣሁኝ። ጎልድ እንዳልከው ቮላታይል ነው በጣም ከረንሲው ከፎሬክስ ይልቅ ጎልድ በጣም ቮላታይል ነው። ከዛ ግን እየለመድኩና አዳፕት ያልኩኝ ስመጣ እኔ ካያለኝ ቢሄቪየር እውነት ለመናገር የሆነ ቶሎ ኩዊክ ሪያክሽን ነገሮች ፈልጋለሁ። የራሴ ቢሄቪየር ነውና ከሌሎቹ አንጻር አሁን ዩኤስዲ ትሬድ አደርጋለሁ። አሁንም ቢሆን በዚህ ሳምንት እያሳየው ነበር ዩኤስዲ JPY ትሬድ እያደረኩ ነበር። ሌሎቹንም አደርጋለሁ እውነት ለመናገር ግን ሰማሁ በጣም ፈጣን ጎል ላይ በ10 ደቂቃ ውስጥ ጨርሰውታል። ኤቪ ጎል የተባለው ከዛ በኋላ ኢንታየር አሁን እስካለኝ ድረስ እውነት ለመናገር ጎልድ ላለፉት ኦልሞስት 2 ዓመት ሊሆን ነው ሙሉን ዳታ አውቀዋል። ኒውሶቹን አውቃቸዋለሁ።
አጌንስት ዩኤስዲ እና ጎልድ ያለው ሪሌቲቭ ስትሬንግዙን ዊክነሱን እንዳላቃቸዋል ነውና ያ ነገር አሁን ምን አደረገኝ ስለ ጎልድ ስፔሲፊክሊ ምንም ነገር ብጠይቀኝ አውቃለሁ። የዚህ ፈንዳሜንታልም ቴክኒካል ነው ማለት ነው። ስለዚህ ስፔሲፊክ የኔ ኒች አሁን ላይ ጎልድ ብቻ ለዛ ነው ኤቢ ጎልድ ሜትሪክ ያልከሰ ከጎልድ ውጭ ምንም ትሬድ አላደርግም እና ሰምሃው እዛ ላይ ነው ያለሁት። ስለዚህ ጋር የሚያዩ ተመልካቾቻችን XAU USD ማለት XAU የጎልድ ሾርት ቨርዥኑ ነው ማለት ነው። ስለዚህ የዩሮ USD የራሳቸው ሪቪዥን አላቸው። የመጀመሪያዎቹ ፊደሎች እየተወሰዱ ሾርት ተደርገው በዛ ምክንያት ነው ከረንሲ ሲባል። ስለዚህ መለየት ያለባችሁ ከረንሲዎች የሚመነዘሩ ነገሮች ፎሬክስ የምንላቸው እንዳለ ከረንሲ ናቸው። ብዙ ሰው ጎልድ ትሬድ እያደረግ ፎሬክስ ነው ትሬድ ማድረግ ይላል። ብዙ ሰው ፎሬክስ ትሬደር ነኝ ምንድን ነው የምታደርገው ጎልድ ይላል። ቤዚካሊ አዲስ ለሆናችሁ ለለመዳችሁ ኢትስ ኦኬ ምንም ነገር ቃሉ ያጣላል። ግን አዲስ ለሆናችሁ ሰዎች አሁን የሚያዩ ሰዎች ካሉ ፎሬክስ ማለት ኤኒቲንግ የሚመነዘር ዛሬ ነገር ካለው ዩሮ USD ከረንሲዎች በጠቅላላ ፎሬክስ ትሬዲንግ እንላቸዋለን። እንደኛ ደግሞ ጎልድን ትሬድ የምታደርጉ ደግሞ ኮሞዲቲ በሚል ጎልድ አለ፣ ሲልቨር አለ፣ ኢንዴክሶችም አሉ። ከዛ በኋላ ስቶክ የምንላቸው ደግሞ የካምፓኒ ስቶክ በመግዛት ስቶክ ትሬድ ማድረግ አንችልም። እንደኛ እንደ ኢትዮጵያውያን ኢትዮጵያ ውስጥ ሆነ ስቶክ ትሬድ ማድረግ ኢትዮጵያ የሆነ ልክ እንደዚህ እንደምናደርገው እነዚህም ትሬድ ማድረግ አንችልም። ከረንትሊ እነዚህ ይባላል ቤዚክ ኢንፎርሜሽን ለመስጠት ማለት ነው። ወደዚህ ስፔሲፊክ ወደዚህ እንምጣና እስኪ አሁን የሆነ ነጭ ነገር ይታየኛል ቻርቱ ላይ። ያው ብዙ ሰዎች የሆነ ወደታች ወደ ላይ ያለ ነገር ነውና ምንድነው ሜዲሲን ላይ ነው እንደዚህ አይነት ነገር ምን ነው ይላሉ ከፍ ዝቅ ያለ ነገርና እስኪ አሁን ከምናየው አሁን ቻርቱ ላይ ከምናየው ምን አለ ላይክ ይሄን ቻርት ስንመለከተው ምንድነው ብዙ ጊዜ ትሬደርስ ስንባል ቻርቱን ስናየው ለኛ እንትን ነው ያነበብነው ነው መጽሐፍ ነው እንደ ቲዮሪ ነገርና የወጣበትና የወረደበት ነገር አለ ምክንያቱ ምናምን የሚባለው ነገር እዚሁ ስላለ አሁን ከምናየው አንፃር ተመልካቾችም እንዲረዱት ይሄኛውን ሳይንስ ስታዩ ይሄ ማለት እንደዚህ ነው ብለ ምን ልታስረዳን ትችላለህ? አሁን ከምናየው ናይስ በጣም አሪፍ ጥያቄ። ከዚህ ስንጀምር አሁን የምንመለከተው ትሬዲንግ ቪው ይባላል አፕሊኬሽኑ። አዲስ ለሆናችሁ ትሬዲንግ ቪው ጥቅሙ ምንድነው? ምንም አይነት ቅድም ያለውን የፎሬክሱ የከረንሲው ማለት ነው ኮሞዲቲው ወይም ስቶክ ኦፕሽኖች ምንም አይነት ነገሮች ሲኖሩ ቻርቱን የምናይበት የምንቆጣጠርበት የዓለም ዋጋ ዓለም እንዴት አደረች ነው። አብዛኛው ትሬዲንግ በጠቅላላ ትሬዲንግ የሚል ኢንጀነራል ኔም አለው። የአባቱ ስም ትሬዲንግ ነው። በአባቱ ስም ስንጠራው ትሬዲንግ በሚለው ዓለም እንዴት አደረች እንዳለ ኢንተርናሽናል ትሬድ ማለት ገበያ ማለት ነው። ስለዚህ ይህንን እንዳለ ዓለማችን ላይ ያለውን ገበያ ፕራይሱ የምንቆጣጠርበት በዚህ ነው። ይሄ ካንድልስቲክ ይባላል። ጃፓኒዝ ካንድልስቲክ። ቢግነር ነሆናችሁ በዚህ አጋጣሚ babypips.com ብላችሁ ገብታችሁ እያንዳንዱን ነገር ፈትፍቶ ያስረዳዋል። ከመጀመሪያ ጊዜ እንዴት ነው ትሬድ የምናደርገው ምንድነው ትሬድ የምናደርገው አሁን እኔ ያልኩት XAU USD ለምን ተባለ እንኳን የሚባለው XAU የምንለው አለ ቡሊሽ ቤሪሽ ምን ማለት ነው የሚለው በጠቅላላ እዛ ላይ አለ babypips.com ላይ ማለት ነው። እኛ ወደኋላ ወደዛ ኪደን ረጅም ሰዓት ስለሚፈጅ ቪዲዮ ወደዛ ላይ ሶ ቤዚክሊ አሁን ተከፍቶ ያለው ትሬዲንግ ቪው ላይ ነው። እዚህ ጋር እንደምታዩት ሰርች በተናው ላይ መተን XAU USD ስንል በፎሬክስ .com አለ ወይ ብሮከሮች ናቸው። እናንተ በምትፈልጉት ሁለቱም አንድ አይነት ነው ዲስፕሌይ የሚያደርጉት። አንዳንዴ እንደምታውቀው አንዳ ጋፕ ይኖረዋል። ፎሬክስ ላይ ግን ሙሉ በሙሉ ያሳየናል። እነዚህ ብሮከሮች ናቸው። በምትፈልጉት አንዱ መርጣችሁ መግባት ነው። ከዛ በኋላ እዚህ ጋር ኖርማሊ ዩዘር ኢንተርፌሱ የምንቆጣጠርባቸው እዚህ ጋር እንደምታዩ ቱሎች ናቸው። እነዚህን ቱሎች ለብቻቸው ሬዲ አድርገናቸዋል። ስለዚህ ዲፕ አንገባ አሁንም ጊዜ ስለሚወስድ ግን ጀማሪ የሆናችሁ ትሬዲንግ ቪው ላይ ከፍታችሁ ቻርቶቻችሁ መቆጣጠር ትችላላችሁ። አብዛኞቻችሁ ቀይና አረንጓዴ ነው እንደዛ ነው የሚሆነው። ቀይና አረንጓዴ ነው። እዚህ ጋር ከለሩ ስለተቀየረ ምንም እዚህ ላይ ጥቁሩ ቤሪሽ ነው፣ ያው ቢጫው ደግሞ ቡሊሽ ነው። ኤግዛክትሊ የአረንጓዴ የሆነው የምታዩት እናንተ ቻርት ላይ የቢጫው ነው። ቀይ የሆነው የምታዩት ደግሞ ኔጋ ጥቁር ስለሆነ እዚህ ጥቁር እንዳለ የምታዩት ዓለም ላይ የወርቅ ዋጋ ሲወርድ ነው። ቢጫውን ደግሞ የምታዩት ዓለም ላይ የወርቅ ዋጋ ወደ ላይ ሲወጣ ነው። በዚህ በጎን በኩል የምናየው ደግሞ የዋጋቸው ነው። ዩኤስዲ ስንት እየተሸጠ ነው ስንት እየተገዛ ነው የሚለው በኦንስ እዚህ ጋር የምናይበት ፕራይስ ሬንጁ ማለት ነው። በቀኝ በኩል የምታዩት እንዳለ የዋጋ ነው 4500 4525 4550 የሚለው የሆነ ጊዜ ላይ እንደዚህ ትሬድ ስናደርግ ነበር። ከዛ በኋላ የመጀመሪያውን የማደርገው ምንድነው ትሬድ ስናደርግ ሃየር እና ሎወር ታይም ፍሬም የምንላቸው አሉ። ይሄ ማለት በጣም በቀላል አማርኛ ሎወር ታይም ፍሬም ማለት ሎወር ትርጉሙም ትንሽዬ ታይም ፍሬም አለ። ስለዚህ ከ1 ደቂቃ እስከ 15 ደቂቃ ያሉት እነሱ ሎወር ታይም ፍሬም የምንላቸው ናቸው። ማለትም
አንዷ ካንድል ልክ እንደዚህ ፕሪንት የምትደረገው እቺኛዋን እዚህ ጋር የምናያት አንዷ ካንድል እዚህ ላይ የ4 ሰዓት ነው አንድ ወይ ደግሞ የ1 ሰዓት 4 ሲሆን ማለት ነው ደግሞ ወደ 15 ደቂቃ ስታመጣው ወደ 1 ደቂቃ ስታደርገው እያንዳንዷ ዳታ ተከፋፍላ የምናይባት ታይም ፍሬም የተባለው ለዛ ከ1 ደቂቃ እስከ 15 ደቂቃ ደቂቃውን ደግሞ እዚህ ጋር እንደዚህ መምረጥ ይችላል ሃየር ታይም ፍሬም የምንላቸው አለ ከ1 ሰዓት ጀምሮ እስከ ዴይሊ ዊክሊ መንዝሊ ድረስ የምናያቸው ደግሞ ሃየር ታይም ፍሬም ይባላል ስለዚህ እኔ ትሬዲንግ ስጀምር እውነት ለምናገር ሁልጊዜም የምጀምረው ከሃየር ታይም ፍሬም ምክንያቱም ያኔ ስትራቴጂ ሰፕላይ እና ዲማንድ ነው ፒውር የምጠቀመው ግን ሁልጊዜ እንደምታዩ ሁሉም ሰፕላይ እና ዲማንድ ሪስፔክት ይደረጋል ማለት አይደለም ሰፕላይ እና ዲማንድ ትክክለኛውን ሰፕላይ እና ዲማንድ ካልተረዳው ሉዝ የማድረግ ኦፕሽን ወይ ደግሞ ፕሮባቢሊቲ በጣም ሃይ ከምንም ብዙ አይነት ስትራቴጂዎች አሉ ከዛ ይልቅ ሰፕላይ እና ዲማንድ ሉዝ የማድረግ ፕሮባቢሊቲ በጣም ከፍተኛ ካወቅበት ግን በጣም ላይክ መኒ ፕሪንቲንግ ማለት ሰፕላይ እና ዲማንድ ስትራቴጂ ስለዚህ ሰፕላይ እና ዲማንድ ምን ማለት ነው የሚለው ጠይቀን እንችላለን ስለዚህ እነሱን ዳይቪን እያደረግን አንድ ላይ እናያቸው እዚህ እኔ የሰራኋትን እስከዛሬ ባክ ቴስት ያደረኩበትን ለብዙ ሰው ይጠቅማል ብዬ ማስበውን እስከዛሬ ትሬድ ያደረኩበትን ለእናንተም ጎልድን ባክ ቴስት ያደረኩበታላችሁ ከስ ደግሞ ኤግዛክትሊ እኔ ማድረገውን ነው ለሁሉም ሰው እያሳያለት ማለት ስለዚህ አሁን ላይ ያለሁት 4 hour ታይም ፍሬም ላይ ያለሁት ስጀምር ከዴይሊና ዊክሊ ጀምራለሁ መንዝሊ ላይ ማያለሁ ይህን ማይበት ምክንያት ለምንድን ነው እችኛዋን እንዲለዩ ከለሯን ብቻ አንቋሪ እናደርጋት እንዲሁም ስለዚህ ስንጀምር ከመንዝሊ ነው ትንሽ የኔ ቻርት እንደምታየው ብዙ እንትን አለው መንዝሊ ላይ ኦልሞስት ጎልድ እንደምታየው ብሬክ አውት አድርጎ ኦል ታይም ሃይ ላይ ያለ ነው ኦል ታይም ሃይ እንደሚመጣ ደግሞ በፊት ቪዲዮአችን እየተናገርን ነበር ይወጣል እያለ ጎልድ ኦልሬዲ እኔ ኤክስፔክት ያላያችሁት እንድታዩት አስቀድማችሁ ወደ አሬዳ የምንለው እንዲገባችሁ በጣም ብዙ ነገር ስናወራ ነበር ጎልድ ፕሮባብሊ አሁንም ቢሆን እኔ ቲፒ ታርጌት የሚሆነው $5,000 $5,000 ይደርሳል ብዬ አስባለሁ እስቲል አሁን ያለነው 4,800 ተጠግተናል በጣም 844 ይሄ ግን 5,000 ይገባል የሚለው ኦልሞስት ትሬድ ያዝነው በጣም ዲፕ ገና የመጀመሪያው አካባቢ ላይ ነው ፖስት የከፈትነውና $5,000 ይደርሳል እንደውም ኢንስታግራም ላይ ፖስት አድርጌዋለሁ ጎልድ 5,000 ሂት ያደርጋል ቲፒ $5,000 እያልኩኝ በጣም በተደጋጋሚ ፖስት አድርጌው ነበርና አሁን ኦልሞስት ስዊንግ ለሚያደርጉ ማለት ነው አዎ በጣም ትንሽ ነው የቀረን ከዛ በኋላ ዊክሊ ላይ እንገባለን ዊክሊ ላይ እንደምታውቀው ዊክሊ ሃይ ዊክሊ ሎ እያደረኩኝ የሳምንቱ የከፈተበት ሳምንቱ የዘጋበት ሎ እና ሃይ ትሬድ ያደረግንባቸውን ፕራይሶች አወጣለሁ ይህ አድቫንስድ የሆናችሁ ይገባቸዋል ግን አሁን ለቢግነር ላይሆን ይችላል ግን ዊክሊ ሃይ ዊክሊ ሎ የምንላቸው የሳምንቱ የመጀመሪያ የሳምንቱ መጨረሻ ያ የሚረዳቸው ምንድነው በስንት ከፍተኛ ሲሸጥ ነበር ዝቅተኛው ደግሞ ስንት ነበር የሚሉት ሁሉ ጊዜ ፕራይሱ ወደ እነዛ አካባቢ ሲመጣ ሪያክት የማድረግ ቴንደንሲ ያለውና ስለዚህ ሁሉ ጊዜ ሃየር ፒክ ሎ ላይ ሲደርስ ሪያክሽን ይኖራል ስለዚህ እሱ ነው ትሬድ የምናደርገው የሆነ ሃይ ጋር ሄዶ ወደ ታች ሽፍት ካደረገ ቤሪሽ ይሆናል የሆነ ታች ጋር ሄዶ ወደ ላይ ደግሞ ቡሊሽ ኮንፈርሜሽን ከሰጠ ወደ ላይ ትሬድ እናደርጋለን ቤዚክሊ እኔ እሱን ነው የምከተለው ዊክሊ ላይ ታያለ ምን አለ ምን ዳታ አለ ዊክሊ ኢምባላንሶች አሉ ወይ ፊል ያልተደረጉ ኢምባላንሶች አሉ ወይ እሱን ዊክሊ ላይ እንቆጣጠራለን ማለት ነው አሁን እዚህ ጋር እንደምታየው አንዱ ዊክሊ ማርኬት ኢምባላንስ ማለት ደግሞ ልክ እዚህ ጋር እንደምታዩት ይሄኛው ካንድል እና የዚህኛው ካንድል ፊል ያልተደረገ በመሃላቸው ኤኒ ጋፕ ካለ ፌር ቫልዩ ጋፕ ደግሞ ማርኬት ኢምባላንስ የምንለው ይፈጥራል ማለት ነው ማርኬቱ ወደ እነዚህ የገዢና የሻጭ እኩል ያለ መሆን ሁሉ ጊዜ ካየው ትሬድ ላይ ገዢና ሻጭ እኩል ሳይሆን ወደ አንድ ሳይድ ብቻ አንዳንዴ ይሄዳል ልክ እንደጎልድ ወደ አንድ ሳይድ ብቻ አድልቶ ሄድና ኮሬክት እያደረገ ድጋሚ ወደዛ ይሰጥራና ፕሮባብሊ እንደነዚህ አይነት ኢምባላንሶች ዝም ብሎ አይፈጠሩ ማርኬቱ ወደ እነዚህ ተመልሶ ባላንስ የማድረግ ፕሮባቢሊቲ ስለሚኖረው እንደነዚህ አይነት ዞኖችን ችላ እንላቸው እናያቸዋለን ስለዚህ እንዳልኩ ዊክሊ ሃይ እና ዊክሊ ሎው እዚህ ጋር እንደምታየው እችኛው ዊክሊ ሃይ ነች እዚህ ጋር ዊክሊ ሎው አለ እዚህ ጋር ከዛ ኢምባላንስ አለ ኤኒ ታይም ማርኬቱ ወደ እነዚህ አካባቢ ቪዚት ላይ ያደረገው ስለሚችል በጣም ተጠንቀን እናየዋለን ማለት የመጀመሪያ ማድረገው ዊክሊ ቻርት ላይ ይህንን ቼክ አደርጋለሁ ከዛ በኋላ እንዴት አድርጋ ኢምባላንሶችን ቼክ የምታደርገው ምትለኝ ጋምቦክስ ትጠቀማለሁ ጋምቦክስ ላይ 50 ሚኒት 50% ለማየት እንደዚህ ስናደርገው እዚህ አካባቢ ላይ ፕሮባብሊ ዊክሊ ማርኬት ኢምባላንስ አለ ያለ ነው አይደል ስለዚህ ችኛዋን ማርክ ማድረግ ይችላል 0.5 ስለዚህ እዚህ ጋር ዊክሊ 0.5 ዊክሊ 0.5 ማለት እንችላለን አለን አይደል ቴምፕሌት
ሴቭ እንዴት እንደሚደረግ ደግሞ ለብቻ እንሰራለን። ዊክሊ 0.5% እዚህ ሽቃለች። ከዛችኛዋን እንዳያጨናንቀን ቻርቱ እናጠፋዋለን ማለት ነው። እዚህ ዋንስ እዚህ አካባቢ ምን አለ የሚለው አሁን አየን አይደል? ማርኬቲንግ ባላንስ አለ። ታርጌታችን ሁሉ ጊዜ እዚህ አካባቢ ትሆናለች። እዚህ እየወረድን ስንመጣ አሁን እንዳለ እስከ 50 ሚኒትስ ስንሄድ እቺን ዞን ጭንቅላታችን ውስጥ አስቀምጠን ኦኬ ዊክሊ 0.5 ማርኬቲንግ ባላንስ አለ። ዴይሊ ላይ ምን አለ የሚለውን ቼክ እናደርጋለን። ዴይሊ ላይ እንደምታየው ኮንቲኒየስሊ ነው ወደ ላይ እየወጣ ያለው። ከዛ በኋላ እዚህ ጋር ደግሞ አንድ ካያ ልክ የዊክሊ ደግሞ የዴይሊ ደግሞ ምን አለ ኢምባላንስ አለ። የዊክሊ እዚህ ጋር ልክ እንዳለው ሆኖ እዚህ ጋር ታች እንዳለው ሆኖ የዴይሊ ደግሞ እዚህ አካባቢ አለ። እዚህ ትናንት የመጀመሪያውን በጎልድ ሪትሬስመንት የመጀመሪያው ሪትሬስመንት አይተናል። እስካሁን ወደ ላይ በጣም ሲወጣ ነበር። ትናንትና ትንሽ ኮሬክሽን ሰርቶ ወደ ታች ወርዷል። እዚህ ዴይሊ እዚህ ጋር ማርኬት ኢምባላንስ አለ። እዚህ ዛሬ ይሄኛው ላይቭ ትሬድ ነው እንግዲህ እያየን ያለ ነው። እዛውም አሳያለሁ እንዴት ነው። እዚህ ይሄኛው ዴይሊ ላይ ምን አለ ማርኬት ኢምባላንስ አለ። ስለዚህ ከዊክሊ በፊት ማየት የሚጠበቅብን ምን አለ ዴይሊ ዘኒ ረስት ማርኬት ኢምባላንስ ስላለ እችኛውን ማርክ አድርገን ደግሞ ወደ ታች እንወርዳለን ማለት ነው። ስለዚህ ቅድም እንዳልኩት በዊክሊ ሃይና ሎ እንዳለው በዴይሊም ሃይና ሎ አለ። እዚህ ትላንትነት አሁን ለምሳሌ ይሄኛው የዌንስዴይ ነበር። የዌንስዴይ ሃይ የዌንስዴይ ሎ አለ። ስለዚህ ማርኬቱ ኤኒ ታይም ዌንስዴይ ሃይ ወይም ደግሞ ዌንስዴይ ሎ አካባቢ ሲመጣ ሪአክት ያደርጋል ሁልጊዜም ማለት ነው። ይሄንን አሁን ፕራክቲስ ስናደርገው ታይዋል። ሁልጊዜም ሃይና ሎዋቹን ማርክ አውት አድርገን ሃዩ ቴክ ተደርጎ ቡሊሽ ኮንፈርሜሽን ከሰጠ ኮንቲኒዩሽን አለ ማለት ነው። ሎ ቴክ ተደርጎ ወደ ታች ሽፍት ካረጋ ኮሬክት ሊያደርግ ወደ ታች ሊወርድ ነው። ቤሪሽ ኮንቲኒዩሽን አለ ማለት እዚህ የሁለቱ ልዩነት ታይበታል። ዴይሊ ማርኬቲንግ ባላንስ አለ። እነዚህን ከያዝን በኋላ ወዴት እንመጣለን? ወደ ፎር ሃወር እንመጣለን። የዚህን ጊዜ ነው የኔ ሴትአፕ ወይም ደግሞ የኔ ስትራቴጂ ጀምረው ሰፕላይ እና ዲማንድ ጀምረው። ስለዚህ ሰፕላይ እና ዲማንድ ምን ማለት ነው ብለህ ብጠይቀኝ ሰፕላይ ማለት በጣም ሻጮች ወይም ደግሞ የሆነ ነገር ኢኮኖሚክስ ላይ ካስታወስ ቤዚክ ኢኮኖሚክስ ላይ ስንማር ዲማንድ ማለት ፍላጎት ማለት ነው። ዲማንድ ሁልጊዜም ካለ ፕራይስ ይጨምራል። ሰፕላይ ሁልጊዜም ካለ ፕራይስ ይቀንሳል። ቤዚክ ኢኮኖሚክስ። እዚህ ለኔ ለትሬዲንግ ሰፕላይ እና ዲማንድ በጣም ትሬድ ማድረግ የምወደው ለምንድን ነው? ቤዚክሊ የምንም ማርኬት ኮምቢኔሽን የፈላጊና የተፈላጊ ኮምቢኔሽን ነው። ምንም ቻርት ላይ ብትሄድ ምንም ነገር ትሬድ ብታደረግ እንደኛ ደግሞ ነጋዴ ለሆነ ሰዎች ሪል ማርኬቱ ላይ ነው። አሁን መርካቶ ቲቪ ላይ አሁን ነጋዴ እኛ ነጋዴዎች አይደለም ነጋዴ ስለሆነ የሚፈለግ እቃ ነው የምናመጣው። የሚፈለግ እቃ እናመጣለን። አንዳንዴ ነው ሰሞኑን ያጋጠመን ካስታወስክ ስልክ ላይ በጣም ዋጋ ስፓይክ አለ። በጣም እየወሰድን ነበር። የእኛን ዲማንድ አዩና ፕራይሱን ጨመሩ። እዚህ ይሄ ማለት ነው ዲማንድ አለ ፕራይሱን ጨመሩ። አሁን ስለ ሰፕላይ እና ዲማንድ እያወራኝ ነበረና ያው ስትራቴጂም ሰፕላይ እና ዲማንድ ስለሆነ ምንድን ነው ላይክ እንዴት ነው አሁን ሰፕላይ እና ዲማንድ ስትል ብዙ ጊዜ 50 ሚኒት ላይ ነው 5 ሚኒት ላይ ነው ያው ታይም ፍራክቹዋል አለውም ስትል ስለነበረ ቻርቱን ስንመለከት የትኛው ላይ ነው ሞር ሰፕላይ እና ዲማንድ ያልከው ስትራቴጂ የሚሰራው እና ደግሞ ምንድን ነው ሲጀመር ሰፕላይ እና ዲማንድ? ሰፕላይ እና ዲማንድ ማለት ቤዚክ ኢኮኖሚክስ ትምህርት ቤት ስንማር 11ኛ እና 12ኛ ክፍል ላይ ዓለም የምትመራው ዓለም የምትተዳደረው እንዳለ በሰፕላይ እና በዲማንድ ፍላጎት ገዥና የእነሱ ኮምቢኔሽን። ሰፕላይ እና ዲማንድ ማለት ቅድም እንዳልኩ አሁን ለምሳሌ ለሆነ ነገር የሆነ እቃ በጣም የሚፈለግ ከሆነ በጣም ዲማንድ ካለው ፕራይስ በጣም እየጨመረ ይሄዳል። እኛ ቀደም በስልኩ እንዳስረዳሁ ማለት ነው ያ ስልክ እኛ በጣም ስለፈለግ ነው ተመልካቾቻችን በጣም ስለፈለጉት እየተሸጠ ስለሆነ አውቶማቲካሊ ሰዎቹ ሲያቆመን አረቡ እቃውን ይዙትና ዲማንድ ስላለው ዋጋ ይጨምሩ። 1,000 ብር ነበር 2,000 ብር ይገባል፣ 2,000 ብር ነበር 3,000 ብር ይገባል። ቤዚካሊ ትሬድም ላይም ልክ እንደዛ ነው። ጎልድ ለምሳሌ አሁን ስፔሲፊክ ስለ ጎልድ ስናወራ XAUUSD ብለን ያወራ ነው። ይሄኛው በተቻለ መጠን ተመልካቾቻችን የሚያዩ ሰዎች እንዲረዱኝ በጣም በቀላል አማርኛ ለማውራት እየፈለጉ ስለሆነ ነው። አንዳንድ ትክክለኛው ቃላት ካልመጣልኝ እንደሚረዱኝ ተስፋ አደርጋለሁ። ግን በጣም ቢግነር ለማድረግ ከዛ ደግሞ የሚያውቁ ሰዎችም እንዳይሰለቻቸው ሁለቱን ማች ለማድረግ ነውና ጎልድ ዲማንዱ በጣም ጨምሯል። ጎልድ ዲማንድ የጨመረበት ምክንያት ምንድነው? እኛ ስልኩን ለምሳሌ በጣም ተፈላጊ ሲሆን ለእኛ የሚያስረክበን ነጋዴዎች ስልኩ መያዝ ጀምረዋል። ምክንያቱም 1 ሳምንት 2 ሳምንት ስልኩን ቢይዙት በጣም አሪፍ አድርገው መሸጥ ይችላል። ያ ኮንሰፕት ነው። ጎልድ ላይ ምንድነው ሀፕን እያደረገ ያለው? ካየህ ወርቅ ምን ጊዜም ቢሆን እንደ ኢንቨስትመንት እና እንደ አሴት ጎልድ ኢዝ አን አሴት። ስለዚህ የሆነ ሰው ጎልድን ይዞ እንደ አሴት ነው የሚይዘው ኢንቨስትመንት። ስለዚህ ዓለማችን ላይ ምንም ነገር ሀፕን ቢያደርግ ፈንዳሜንታል አናሊሲስ ሲባል ብዙዎቻችሁ ትሰማላችሁ። ፈንዳሜንታል አናሊሲስ ማለት ምን ማለት ነው? ዜናዎች ዓለማችን ላይ ሀፕን የሚያደርጉ ነገሮች ምንም አይነት ነገሮች ኒውሶች ምናምን ሲወጡ የወርቅን ዋጋ ከፍ ያደርገዋል ዝቅ ያደርገዋል። በዛው ልክ ደግሞ እንደ ዓለማችን ላይ ከነትሊ ሜጀር
ከረንሲ ዶላር ነው ያ የዶላር ለዛ ነው ከዶላር ጋር ሜጀር ከረንሲ እና ማይነር የምንላቸው አሉ እነሱንም babypips.com ላይ ሄዳችሁ ሬጂስተር አድርጋችሁ ስማችሁ አስገብታችሁ ሰርቲፊኬት አለው ሰርቲፋይ ያደርጓቸዋል የተማራችሁ ብትማሩ አሁን ማውራው ነገር እንዳለ በጣም ቀላል ይገባቸዋል ሜጀር ከረንሲ የምንላቸው ኤኒ ፔሮች ከዶላር ጋር ፔር የተደረጉ ካሉ ሜጀር እንላቸዋለን ለምሳሌ XAU ጎልድ ከUSD ጋር ስንል it's a major ከረንሲ አይደለም ጎልድ is not a currency ቅድም እንዳለው ኮሞዲቲ ነው ግን ሜጀር ትሬዶች ይሆናሉ በዩሮ USD ስንል ሜጀር ዩሮ ሜጀር ነው ፔሪንግ with USD ፔር ካላቸው ሜጀር እንላቸዋለን ልክ እነዛ USD GBP ወደ 7 አይነት ብዙ አሉ ከUSD ጋር ከዛ ደግሞ ማይነር የምንላቸው ከUSD ፔር ውጪ ሆነ ደግሞ ትሬድ የሚደረጉ አሉ ለምሳሌ ዩሮ GBP ሁለቱም ብቻ ታርቆነ ከUSD ውጪ ያሉትንም ትሬድ የሚያደርጉ ሰዎች ይችላሉ ልክ እንደዛ ስታርግ ማይነር ሜጀር ያለን በዛ ይከፈላል ስፒኪንግ ኦፍ ሰፕላይ እና ዲማንድ ግን ስፔሲፊክ ስለዚህ ኮንሰፕት ሲመጣ ጎልድ ዲማንዱ በጣም ጨምሯል ምክንያቱም ጦርነት ስላለ ዓለማችን ላይ እንደምታዩት ስፔሲፊክ በዚህ ጊዜ በጣም ስፓይክ አድርጓል በጣም በምክንያት አለ ጦርነት ዜናዎች በጣም እየበዙ ነው እነ ትራምፕ ጋር እንግዲህ ትራምፕ ከትራምፕ ጋር ተማሪ በጣም ከባድ ነው ብዙ ነገሮችን ነው የምታየውና ከረንትሊ ያለው ያ የጦርነት ወሬው አንዱ ያጠፋሉ አንዱ ያጠፋሉ ታሪፎች ሲኖሩ አንድ ሀገር አይ እንትን ኤክስፖርት እንዳታደርግ የዚህና ጥያለሁ ምናምን ሲሉ እነዚህ ነገሮች ከረንሲ ቫልዩ ስላላቸው የዩኤስዲ የመግዛት አቅም አንዳንዶቹ ይወርዱታል አንዳንዶቹ ከፍ ያደርጉታል ስለዚህ የዩኤስዲ ዶላርን ስትሪንግስ በጣም ወደ ታች ሲያወርዱት ልክ እንደነዚህ አይነት እንደጎልድ ጦርነት ሲኖር አሁን ለምሳሌ ጎልድ ሄቨን ሴፍ ሄቨን አሴት ይባላል ዋጋው ያወርድም ተብሎ ስለሚታሰብ ሁሉም ሰው ወደ ይሄዳል ወደ ጎልድ ስለዚህ ኢንቨስተሮች ትላልቅ ባንኮች ከረንሲያቸው ያላቸውን ብር ሪዘርቭን ወደ ጎልድ ይቀይሩ ኢትዮጵያ ውስጥም እንደዛ ያላችን ሪዘርቭ ናሽናል ባንክ በጎልድ ነው ማስቀመጥ ይችላልና what is a general agreement it is really a safe haven city በዛ ምክንያት የጎልድ ዋጋ እየጨመረ ይላል አንዳንድ ጊዜ ደግሞ የዶላርን ስትሮንግ የሆነ ሲመጣ እኔ የሚገርመኝ በዚህ አጋጣሚ ዶላራውን በኢትዮጵያ እንኳን ምንዛሬ መጀመሪያ የዛሬ 4-5 ዓመት 13 ብር ምናን ያለን $1 አስተውሳለሁና ግን በቃ ይሄ ኒውሶች ሲበዙ ወይም ደግሞ በሀገርን በሆነው የነገሮች እንትን ሲሉ አሁን የዶላር ዋጋ ጨምሯል በጣም ነው የጨመረው ላይክ 160 እንደዛ ገብቷልና በባንክም አሁን ካልከው ጋር ይሄ ከሀገር ጋር ካሉ ኒውሶች ከምን ጋር የተነሳ እንዳልከው እንትን ይላል ማለት ነው በጣም ኢቭን ዩቺን ለሰፕላይ እና ዲማንድ ለማስረዳት ያክል የሆነ ጊዜ ሀገራችን ላይ አንተ እንዳልከው 13 ብር ከዛ 50 ብር እስከ ቅርብ ጊዜ እኮ 50 ብር ነበር ማለት ጨምሯል ተብሎ ባንክ 55 ብር 50 ብር ሲሆንና የሆነ ጊዜ ዲቫሉዌት የተደረገ ጊዜ ዶላር በአንዴ ከ50 ብር በባንክ ማለት ነው የባንክ ነው የምናወራው ከ50 ብር ወደ 100 አሁን ያለበት 60 70 150 ምናምን ሲገባ በአንዴ ነው ጃምፕ ያደርጋል ከ50 ተነስቶ በአንዴ እጥፍ ሆኖ ነው የኢትዮጵያ ወረደ ዶላር ከፋል በጣም ያን ነው ሰፕላይ እና ዲማንድ የዛኔ ምን ሀብት ያደርጋል ይሄኔ 50 ብር በነበረ ሰዓት ላይ አንተ በኢትዮጵያ ብር ያለህን ገንዘብ በጠቅላላ ባንክ ሄደ ዶላር ብትገዛበት ነው ያለህን ንብረት በጠቅላላ እንደ ትሬድ ማለት እሱ ቤዚክሊ ባጭሩ ለማስረዳት የዛ 50 ብር የነበረ ሰዓት ላይ ጠብቀን ያለኝን ገንዘብ በጠቅላላ ዶላር ገዝቼበት ቢሆን ኖሮ 50 ብር የነበረው 60 ብር የነበረው ልክ 160 ብር ሲገባ እኔ የነበረኝ 50 ብር ወርዝ ነበር አሁን ግን ባለ ስንት ሆንኩኝ ባለ 160 ብር አውቶማቲካሊ የዶላር ዋጋ ኢትዮጵያ ላይ ከፍ ሲል እየጨመረ ሲመጣ አንተ እያተረፍክ ትሄዳለህ ቤዚክሊ ትሬዲንግ ማለት ያ ስለዚህ አንተ ጎበዝ ብትሆን ኖሮ እንዴት ይሄንን አላወቁም ኢኮኖሚ ዜናዎችን ብታጣር ፋንዳሜንታል ማለት ነው ፋንዳሜንታል ማለት የኢትዮጵያን ከረንሲ የዛኔ ዲቫሉዌት ሊያደርግ እንደሆነ ዶላር ሊጨምር እንደሆነ ኢትዮጵያ ውስጥ ፋንዳሜንታል ዜናዎችን ብትሰማ ከረንት ላይ የነበረውን አየሩን ብታጠነው ኢትዮጵያ ላይ ሊሀፕን እያደረገን የሚለው በጣም አጥነተን ቢሆን ኖሮ እኮ ሪል እውነት ለመናገር እኔ ያለኝ ባንክ ላይ እንኳን ያለኝ 100 ሺህ ብር በዶላር ቀይሬበት ከዛ ወዲያች ልክ ዲቫሉዌት እንደ ከረንሲ ኢትዮጵያ ዲቫሉዌት አድርጎ ዶላር ቢጨምር እኔም ሀብታም ሆኜ ነበር ቤሲክሊ ትሬዲንግ ስካም ቢሆን ኖሮ ወይ ደግሞ ውሸት እኔ ለዛ ነው ብዙ ሰው ውሸት ይሄ ነገር ምናምን ነው የሚያል ግን ሊትራሊ that's what happened ያየነው በኢትዮጵያ ከረንሲ እዚህ ስካም ቢሆን ኖሮ ኢቨን ሀገራችን ላይ ሀፕን አድርጓል በጣም በየቀኑም ሀፕን ያደርጋል ትናንት በምንሰማበት ዋጋ ነው ዶላር የሚሸጠው አይደለም 50 ብር ነበር 170 እዚህ ጎበዝ ሰው እኮ ዛሬ አሁን ለምሳሌ ያለን ሁኔታ አጥንተን የኢትዮጵያን ኢኮኖሚ ራሱ አጥንቼ
እኔ ኢንቨስት ማድረግ ይችላል ያለኝን ብር ሄጄ ባንክ አይ ዶላር መግዛት ፈልጌ ነው በዶላር ማስቀምጠው ብሬ ከዛ በኋላ ልክ የሆነ ነገር ሀፕን 2 ብር 3 ብር ሲጨምር እኔ ብር እየጨመረ ነው በየቀኑ that's what trading is በጣም በቀላል አማርኛ እና ብዙ ሰው ስካም ነው ይለኛል እንዴ ባንክ ምንድን ነው የሚሰራው they are trading እኮ ባንክ ትሬድ ነው የሚያደርገው ከረንሲ ወስዳ ከረንሲ ጋር ያጋጫ 160 ብር ገዝቼ 160 ብር ገዛችኋለሁ 160 ብር ሸጥላችኋለሁ ይላል ያቺን 2 ብር እኮ ዘምብ አይደለም እንደዛ የሚያወጋ ነው they're just trading ካንተ ብታሽ ይገዛሉ ሌላ መግዛት የሚፈልግ ሰው ደግሞ ለምን ይያዩ ዛሬ 160 ብር የነበረው ነገ 170 ሊገባ ይችላል እዚህ እነሱ የሚያተርፉት ከዛ ላይ ነው ዲማንድ እና ሰፕላይ ሆኖ ማለት ነው የሚወስነው እዚህ አሁን ሰፕላይ እና ዲማንድ የምንለው ኮንሰፕት ላይ የመጣ ጎልድም ላይ ከረንትሊ ሀፕን እያደረገ የነበረው እዩ ይሄ ነው ሰፕላይ እና ዲማንድ በለዚህም ነው ወደ ዲሴምበር አካባቢ አሁን የወሰድኩ ዲሴምበር 11 አካባቢ ወደዚህኛው አካባቢ ዞን ያመጣበት ራሴ ምክንያት አለኝ ከዛ በታች ደግሞ የራሱ እንትን አለው ወደታች በጣም ከወረድኩኝ በጣም እንዳይልቅብኝ ነው ኦል ታይም ሃይ ብሬክ አውት ካረገበት በኋላ ያሉትን ትሬድ እንድናደርግ ነው ይፈሽ ኦልሞስት ከዚህኛው ሬንጅ በኋላ ሹት አረገ ብሬክ ኦፍ ስትራክቸር እዚህ ጋር ብሬክ ኦፍ ስትራክቸር ማለት ጎልድ እዚህ ጋር 4268 ብር ነበር ሲሸጥ የነበረው ብሬክ አረገውና ሌላ ሃይ ክሬት አረገ ስንት ሆነ 4284 ብሬክ ኦፍ ስትራክቸር ማለት አንድ ብር የነበረው 3 ብር ሲገባ አንድ ብር ነበር ዋጋው ወጣች ወረደ አይ 3 ብር ገብቷል ነው ነው ጋር አንድ ብር ሃይ አልነበር ሰብሮታል ማለት ነው አልፍታል ብሬክ ኦፍ ስትራክቸር ስንል አንድ ብር የነበረው 3 ብር ሲገባ ብሬክ ኦፍ ስትራክቸር እንላለን አንድ ብር የነበረው -2 ከገባ ቤሪሽ ብሬክ ኦፍ ስትራክቸር ስለዚህ ማርኬቱ ወይ ወደ ላይ ይላል ወይ ወደ ታች ይወርዳል ወይ ደግሞ ወደ ጎን ሬንጅ ያደርጋል የሆነ ብሬክ አውት እስኪያገኝ ማለት ነው ቤዚካሊ ሁለት አይነት ሙቭመንት ብቻ ነው ትሬድ ላይ ያለው ወይ ቡሊሽ ነው ወይ ቤሪሽ ነው ሬንጅ የምንለው በሁለቱ መሃል ስለሆነ ሙቭመንት ሳይሆን ሬንጅ እያደረገ ነው መሃል ላይ ኖርማሊ ሬንጅ እያደረገ ግን ያም ሬንጅ የተፈጠረው እኮ ወይ ከታች የሆነ ብሬክ ነበር አለ ስለዚህ ማርኬት በሁለት ነው የሚከፍተው ቡሊሽ ማርኬት አለ ወይ ቤሪሽ ማርኬት አለ ከሁለቱ ውጭ አይሆን ሬንጅን ቢያደርግ ኢትስ ቢትዊን ወይ ቡሊሽ ሬንጅ ነው ወይ ደግሞ የቤሪሽ ሬንጅ ልክ አሁን ለምሳሌ ሽንኩርት በ50 ብር እየተሸጠ ነበር ከዛ 100 ብር እየተሸጠ ነው ከዛ አሁን ሽንኩርት 80 ብር ላይ ሲሆን ሎ ይሸጥ የነበረው 50 ብር ነው ከዛ ሃዩ ደግሞ 100 ብር ነው 105 ብር ከሆነ ብሬክ ኦፍ ስትራክቸር ሆነ ማለት ነው ወይም ደግሞ 49 ብር ከሆነ ሎውን ብሬክ አደረገ ማለት ነው ሶ ብሬክ ኦፍ ስትራክቸር ማለት ኦኬ እንደዚህ ዲስክራይብ ሲደረግ ትሬዲንግ ራሱን የቻለ እንትን ነው እየቀለለ ይመጣል በጣም ትክክለኛ ኤግዛምፕል የሰጠኝ የሽንኩርት ዋጋ ከረንትሊ አሁን የምናወራው ነገር በጣም ሪሌተብል ሲሆን ሰው ጋር ለካ ትሬዲንግ ውሸት አይደለም የሚለው ወይ ደግሞ ስካም አይደለም የሚለው ይገባቸዋል ቤዚካሊ አንተ እንዳልከው የሽንኩርት ዋጋ አሁን ላይ ከረንትሊ 25 ብር እየተሸጠ ነው መርካቶ ቲቪ ያለና አሁን ወቅቶቹን እናውቃቸዋለን ነው ኦልሞስት እኛ በዚህ የሽንኩርት በመሸጥ ውስጥ ኦልሞስት 3-4 ዓመት ኤክስፒሪየንስ አለኝና ሸጠናል ሽንኩርትም ሸጠናል ቲማቲም ሸጥ ነበር ከዛ ወደ ቲቪ መጣን ቲቪ ላይ ምን ሸጣለን እንደምትከራ አንዳንድ ወቅቶች አሉ ከሳውስ ከቆዩ እኛ እዚህ መርካቶ ቲቪ ላይ ሽንኩርት 90 እና 80 ብር ተሽጧል 1 ኪሎ ነው አሁን ስንት ብር 25 ብር 1 ኪሎ ይሸጣል ስለዚህ 90 ብር እንዲገባ ያደረገው ፈንዳሜንታል ምን መሰለህ ሽንኩርት ነው ክረምት ሲመጣ እርጥበት ማርለ ዝናብ ሽንኩርት ደግሞ እርጥበት አይፈልግም ደረቅ ነገር ነው በጣም ስለዚህ ብዙ ጊዜ ክረምት አካባቢ ልክ ከመስከረም ይሄ የክረምት ሲዝኑ ናሴ ሐምሌ ሰኔ ከዛ እስከ መስከረም ነው እስከ ሙሉ ወሩ መስከረም ጥቅምት እስከ አጋማሽ ድረስ የሽንኩርት ዋጋ በጣም ስፓይክ ያደርጋል በጣም ይወደዳል በምክንያት ምንድነው እርጥበት አማ ስለሆነ ብዙ አካባቢዎች ሽንኩርትን አያመርቱ ሰፕላይ የለም ማለት ነው የሚመጣው ከየት ነው ከተለያዩ ቦታዎች ከሱዳን ይመጣል የሱዳን ሽንኩርት ባለ ከደረቃማ ዝናብ ከማያገኝባቸው ኤሪያዎች ነው ሽንኩርት ተሰብስቦ ይመጣል የዛኔ ምን ይሆናል ፈንዳሜንታል ምን ይያል ዝናብ መኖሩ ለሽንኩርት ለካ አሁን ለምሳሌ ፌድ ፖል ሲወጣ ጉዳፍት ለሽንኩርትም ዝናብ ከዘነበ ጅብ ዋጋው በጣም ስፓይክ ያደርገውና እሱን አጥንተናቸዋል ልክ ክረምት ሲመጣ የሽንኩርት ዋጋ ይጨምራል ያ የሆነበት ምክንያት ምንድነው ዝናብ ዝናብ is a major factor ለሽንኩርት ስለዚህ ዋጋው በጣም ይጨምራል በጣም ኢንፍሌት ይደረጋል ከዛስ ልክ የዝናብ አየሩ እየወጣ ሲመጣ እሱ ፋንዳሜንታል ማለት ነው ለምን ከሱዳን ትሄዳለህ እዚህ ጎረቤት እያመረተ ነው ያለው እዚሁ ብዙ ቦታዎች ላይ ይመረታል መኪና ይመረታል የተለያዩ ቦታዎች ላይ ይመረታል ያ ሲሆን ምንድነው
ሰፕላዩ በጣም እየበዛ ይመጣል። የዛኔ ዲማንድ በጣም አለ። ክረምት ላይ በጣም ሰው ሽንኩርት ይፈልጋል። ሳትበላ አትውልም። በጣም ትፈልገዋለህ ሽንኩርትን ግን አታገኝም። ሰፕላይ የለም። አሁን ኤቭሪዋን ኢዝ ማኒፋክቸሪንግ ሽንኩርት ሁሉም ሰው ነው የሚያመርተው። ገበሬው በጠቅላላ ሽንኩርት አምራች። ስፔሻሊ ደግሞ ይሄን 1-3 ወር ምንም አይነት ሽንኩርት ስጋት አይገባብንም። እስከ ግንቦት መጨረሻ አካባቢ ምንም አይነት ሽንኩርት 23-25 ብር እንደውም በነገኝ እስከ 15 ብር ወርዶ እየተሸጠ ነበር። ያ ምንድነው ሰፕላዩ በጣም ጨምሯል። ዋጋው ምን አደረገ? በቻርት ብንወስደው ነው አሁን የሽንኩርትን ዋጋ ቻርት ብናየው ልክ ክረምት ሲመጣ ኦል ታይም አይወጣ 120 ብር 130 ብር ሲሸጥ ነበር። ከዛስ ሪቴስት አደረገና አሁን ወጣ 25 ብር ገብቷል። እንግዲህ በዛ ጊዜ ገሰለው 125 ብር የዛኔ 125 ብር ክረምት ላይ እንደ መርካቶ ቲቪ አሁን የራሳችንን በጠቅላላ ሽንኩርት በሽንኩርት አድርገን ነው ቢሆን ከስረና በጣም ማርኬቱ ኖ ሎንገር 125 ብር እየተሸጣል። ወር በቃ ወርዷል። ከዛ ማቆያ ሜትድ ቢኖር እንዴት አንድ ሽንኩርት ገዝተን 1-2 ዓመት ምንም ሳይሆን ማቆየት ምንችል ቢሆን አሁን ብንገዛው 25 ብር ባለበት ሰዓት ላይ በቃ 3-4 ወይራሶቻችን እንዳለ አዲስ አበባ ላይ ያለን ሙሉ በሙሉ በሽንኩርት ብናረጋው ምን ይሆናል? ግንቦት አሁን እየመጣ ነው። ከ3-4-5-6 ወር በኋላ ክረምት ሲዝን እየመጣ ነው። ያቺን እናቃት ሲዝን ልትደገም ለዛኔ ምን ይሆናል? ስፓይክ ያደርጋል። 5 ብር ገዛ ነው 120 ብር መሸጥ እንችላለን። እስከዛ ማቆየት ምንጭ ሊትሊ ጎልድ እና መስኖ ትሬድ ምናምን በቃ እስካም ማለት ነው። በጣም አሁን ጎል እኛ አሁን እንደ መርካቶ ቲቪ ፕራክቲካል የሆነ ትሬደሮች ነን። በቃ የመርካቶ ቲቪ አሁን ንግድ ላይ ቻርት የለውም ይያለ ነው አይደል? አሁን እናት ወንድ ሽንኩርት ድንች ምናምን ብታያቸው ልክ ስልኩም ቅድም እንዳልኩ ልክ እንደዛው ትራስ ለምሳሌ በጣም እኛ ጋር እየተሸጠ ነው ያለው። በጣም ዲማንዱ ቬሪ ሃይ ከምናስበው በላይ ትራስ በጣም ፍላጎት አለ። ኦኬ እና ይሄ ነገር ተፈላጊነት አለ ብለን ፕራይስ መጨመር ይችላል። ምክንያቱም ዛሬ ያመጣው ለዋጋ ነገ የተወሰነ ጨምርበት ሰው በጣም ስለሚፈልጉት ይገዛል። ስለዚህ እኛ በርካሽ ዋጋ ገዝተነዋል ይዘናል እጃችን ላይ ራሳችን ላይ ያለ ፕራይሱን ከፍ እያደረገን ብናመጣው ሰው እንደሚገዛን ስለምናቅ ትሬድ እያለ ስለዚህ እንዴት ነው እስካሁን በፍጹም ቤዚክሊ በጣም ቀላል አማርኛ። ለዚህ ነው ላስት ታይም ፖድካስታችን ላይ ስንሰማው ትሬድ ማለት ሊቪንግ ኤክስፔሪንስ ኦፍ ትክክለኛ ንግድ ሊመጡ ጥሩ ነው ያልኩት። ለዛ እኔ ነጋዴ ነኝ። በቃ ነጋዴ ነኝ። ንግድ ነው የምንሰራው። ዕቃ እናመጣለን፣ የሚፈልግ ዕቃ ይዘን እንመጣለን። አንዳንድ ከንትኖች አሁን ለምሳሌ ሽንኩርት አውቶማቲካሊ 140 ብር ሲገባዩ ካስታውስ መሸጥ አቆመን ነበር። እንደ መርካቶ ቲቪ አቆመ። ከዚህ በኋላ አንሸጥም ብለን ካስታወስ ቆመ። ብርቱካን 140 ብር ሲገባ አቆመ። መስከረም አካባቢ ላይ እንደውም የሆነ ሰዓት ላይ ብርቱካን ቆመ። እንደውም ኤፍኤምጂ1 እንዳለ ጭራሽ አልነበረ። ያ የሆነበት ምክንያት ምንድነው? ኤክሰስ ሰፕላይ ኤክሰስ ዲማንድ በጣም ከፍያ መጣ። ሰፕላይ ያቀርብልኝ እንደዚህ ክራሽ እንደሚያደርጉት አውቃለሁ። እኛ እንኳን ከኤክስፒሪየንስ አይ ይሄ ነገር ይመጣና በጣም ኤክስትሪም ፖይንት ኦል ታይም ላይ ሲወጣ ነው አያማውት ነው። በቃ ጎልድም the same thing አሁን የማወራው ሀፕን ያደርጋል ብዬ አስባለሁ። የሆነ ስቴጅ ላይ ሲደርስ በጣም ከፍ እያለ ሲመጣ የሆነ ታይም ላይ ልክ እንደኛ እንደ መርካቶ ሽንኩርት ገዛን ልክ የሆነ ታይም ላይ ሲደርስ መግዛት አቆመ። ከዛ እንደውም ተው እኛ ወጣን። መርካቶ ከኛ ጋር የሚሰሩ በጣም ብዙ ኤጀንቶች ነበሩ። የእነሱን ዕቃ መውሰድ አቆሙ። ስለዚህ እነዚያ ሰዎች ምን ይሆናል? ሳይወዱ በግዳቸው ልክ እንደኛ እኛ ስንወጣ ሌሎችም ሰዎች ሲወጡ የሚገዙ ድሮፕ ይወርዳል። ጎልድም ላይ እሱነስ የሆነ ታይም ላይ አሁን ኦል ታይም አይ ይበቃል ከዚህ በላይ ፕሮፊት ስጋ ይመጣል ብለው በጣም አሁን ይሄንን ኢንጀስት ገንዘብ ገብቶ ነው በጣም ሃይ ፕራይስ የሚወጣው የሆነ ታይም ላይ ፑል አውት ፕሮፊት ቴክ መደረግ ከተጀመረ ይሄ በቃ ይበቃናል ብለው ማውጣት ከጀመረ ጎልድ ጃምፕ ማድረግ ልክ እንደ ሽንኩርቱ እንደ ቲማቲሙ ማለት ይሄ ስናራ ተመካቻችን ዲማንዱ ሲቀንስ ማለት በጣም እየገባቸው ይመጣል ያስባሉና ጎልድ አሁን የኔን ስትራቴጂውን ዳይቭን እያደረግን ዲፕ እየገባን ነው የምንሄደው። ብሬክ አውት አረግ በቃ እንዳልኩ የክረምት ነው የሽንኩርቱ ሲዝን ማለት ነው። ልክ እንደ ሽንኩርቱ ልክ ከዚህ አካባቢ ላይ ዲሴምበር 11 ጀምሮ ኦል ታይም ሃይ ልክ እንደዚህ ነው ብሬክ ኦፍ ስትራክቸር እየሰራ እዚህ ጋር መጣ፣ ወደ ታች ወረደ፣ ወር ላይ ወጣ፣ ሃየር ሃይ ክሬት አደረገ፣ ወረደ፣ ድጋሚ ወደ ላይ ወጣ፣ ብሬክ አደረገው። እዚህ ጋርኛው ሃየር ሃይ ሰራ፣ ወደ ታች ወረደ፣ ወደ ላይ ወጣ፣ ድጋሚ እያደረገ ምን ይሆን ኤክስትሪምሊ እስከ 4550 ጀምሮ ከዲሴምበር 10 ተነስቶ በ10 ቀን ውስጥ አካባቢ ክሎስ ቱ 10 ቀን ኦል ታይም ሃይ ልክ እንደ ሽንኩርቱ አፕሪ ያለ ጥሩ ወጥ። ከዛ እንደውም ዩቲዩብ ላይ ያለ $40,000 አካባቢ በዚህኛው ብሬክአውት የሰራሁት በጣም ደስ ካለኝ ትሬድ ይሄ ነበር። ወደኋላ ተመልሼ የቱ ጋር እንደገባው ኦልሞስት አለጠፎታ ይሄንን አይደለም አሁን የምፈልገው ታርጌቴ ወደዚህ አካባቢ ስለመጣ ማለት
ስለዚህ ወደ ላይ ማርኬቱ ቅድም እንዳለ ከ3 ብር ወደ 4 ብር ከ4 ብር ወደ 5 ብር ከ5 ብር ወደ 6 ብር እየመጣ ሲሄድ ቡሊሽ ነው እንባል ወይም ማርኬቱ እያን ቡል ማለት በኢፊክስ ላይ እንዴ ነው ቀንድ ያለው በኢፊክስ ላይ ገብታችሁ ቡሊሽ ነው ወደ ላይ ነው ቡል የሚያጠቃው ለዛ ቡል የተባለው ቤሪሽ ደግሞ የተባለው ድብ አለ ወደ ታች እንዴ ነው ቀብራችሁና ለዛ ነው ቤሪሽ የተባለው ወደ ታች ሲወርድ ማለት ነውና እነዚህ ወደ ታይ ሃየር ሃይ እና ሃየር ሎ ክሬት ያደርጋል ሃየር ሃይ ማለት 4352 ብር ነበር ከፍተኛው ሲሸጥ የነበረው እቺኛው ከፍተኛ ከመሆኗ በፊት ዝቅተኛው ስንት ነበር ስንል ደግሞ እቺ ኤሪያ ማለት ይቻላል 4246 ብር ነበር ለዚህ ነው ሃየር ሃይ ወይም ደግሞ ሃየር ሎ ይሄ ሁላችንም የሚያስማማን ነው አይደል ሁላችንም ትሬን ስናደርግ ስንጀምር ሃየር ሃይ ሃየር ሎ ከፍተኛና ዝቅተኛ ልክ እንደ ሽንኩርቱ ማለት ሽንኩርቱ አሁን 25 ብር ነው ነገ ከነጉሪያ 40 ሊሆን ይችላል ይሄ ሃየር ሃይ እየሰራ ይሄዳል ወይ ደግሞ 25 ብር የነበረው በጣም አሁንም ሰፕላይ እስከ ግንቦት እንዳልኩ የሚጨምር ከሆነ ገበሬዎች በጣም ያመርቱ ከሆነ ሁሉም ቦታ የሚገኝ ከሆነ በዚህ አካል 15 ብር ሊገባ ይችላል እዚህ ወደ ታች እየወረደ ነው ቤሪሽ ሆነ ወይ ሺፍት አድርጎ 25 ብር ጠቅ ያደርግና ዘጭላል ማለት ከ140 ብር ነው ጋይስ 25 ብር ይወረደው ሽንኩርት ዋጋ ነው ስለዚህ ቤሪሽ ነበር ሽንኩርት ቤሪሽ ለዚህ ለሶስት ወር ቤሪሽ ነው ትሬድ ያደርጋል ሽንኩርት እዛ አሁን ደግሞ አጥነተን ገበያውን አጥነተን አሁን ገዝተን ብንይዘው ቅድም እንዳልኩ ከወጣ አተረፍን ማለት ነው ስለዚህ ልክ እንደዚህ ክሬት ያደርጋ ወጣ so once እቺኛው ብሬክ አውት ሃፕን ስታረግ ዲማንድ ዞን የምትለው እዚህ ጋር የምታያ ዲማንድ ዞን ማለት የዚህ ኢምፐልሲቭ ሙቭ ወይም ደግሞ ይሄኛው ኦል ታይም ሃይ ከመውጣቱ በፊት ብሬክ አውት በጣም ኢምፐልሲቭ ሙቭ በጣም ፑሽ የተደረገበት ኤሪያ የትኛው ኤሪያ ነው ዲማንድ ዞን የምንለው ኦኬ ወይም ደግሞ እቺኛዋን ኤሪያ ልክ እዚህ ጋር ደርሶ ልክ እንደ ሽንኩርቱ ዋጋ የሆነ ታይም ላይ ስፓይኩ ቀነሰና ዳምፕ አረጋ ወረደ ልክ ይሄኛው ደግሞ የወረደበት ምን ነው ሰፕላይ ዞን ነው እዚህ ጋር እንደምታዩት እዚህ ጋር ሰፕላይ ዞን አለ እዚህ ጋር ሰፕላይ ዞን አለ ስለዚህ እዚህ ጋር ደግሞ ፌክ ዲማንድ የሚላል ምን ማለት እንደሆነ በደንብ አስረዳችኋለሁ እሺ እዚህ 4 hour እኔ ማየው ሁሉ ጊዜ ልክ እንደነዚህ አይነት ኢምፐልሲቭ ሙቮች ሲኖሩ ወይም ደግሞ ማርኬቱ መጀመሪያ ሃየር ሃይ እቺኛው ነበር አይደል እቺን ሃየር ሃይ መጣና ብሬክ አረገ ሌላ ሃየር ሃይ ሰጥ ከዛ በኋላ ማርኬቱ አሁንም ሬንጅ አረጋ እቺን ብሬክ አውት አረጋት ከዛ በኋላ ወደ ኦል ታይም አይወጣ እኔ እቺኛውን የኦርደር ብሎክ ወይም ደግሞ ብዙ ኦርደር ብሎክ አይስቲ ላይ ኦርደር ብሎክ እንለዋለን በእኔ ደግሞ ዲማንድ ዞን ወይም ኦርደር ብሎክ ማለት እንችላለን እቺኛዋ ይሄ ሁሉ ሙቭመንት የጀመረው ኮዟ ሜጀር ኮዟ ብዙ ባየሮች አሁን ለምሳሌ እኔ አንተ ሁላችንም ተሰብስበን ትር ያደረግንበት ቦታ ፕራይሱ በጣም እንዲወጣ ያደረግንበት ቦታ የትኛው ነው እቺኛው ዞኖች ይሄ የምናያት ማለት ስለዚህ እንደነዚህ አይነት ዞኖችን ነው ማርክ የምናደርገው ልክ እንደዚህ በቃ የሆነ ሰው ተሰብስበን ግፍት ያደረግናቸው ቦታዎች ዲማንድ ዞን ናቸው ተሰብስበን ባየር ቴክስ ያደረጉ ማለት ነው ኤግዛክትሊ ብዙ ባየሮች አሉ ማለት ነው እዚህ አካባቢ ከዛ በኋላ ማርኬቱ እንደምታዩት ተንገጫገጫ ኦል ታይም ሃይ ድረስ ወደዚህ ወጣ ማለት ነው ስለዚህ ይሄኛው ማርክ አረኩኝ ስለዚህ ይሄንን ማርክ ሳረግ ይሄኛው ዲማንድ ዞን ነው ወይም ደግሞ ብዙ ባየሮች ተሰብስበው የገቡበት ኤሪያ አካባቢ ነው ስለዚህ ማርኬቱ ኤኒ ታይም እነዚህን ባየሮች አንተ ገፋ ነው አይደል ተመልሰው እኛ ጋር ከመጡ ምን እናደርጋቸዋለን አሁን ገፍተን ነው የምናስጋሚያ ምክንያቱም ብዙ ነና አቅም አለ የፈለገ ሴለር ቢመጣ እኛን አታክ ለማድረግ ማንኛውም ሰው ቢመጣ በጣም ብዙ ከመብዛታችን የተነሳ እኛ ጋር የሚመልሱ ከፍተና ሂድ ዘር ይሆናል ድብድብ ሂድ ዘር ብለህ ልክ እንደዚህ ከዚህ ጀምሮ ትገፋቸዋል አሁን ኦል ታይም አይ ብሬክ አውት የመጀመሪያው የባይ ፖዚሽን የጀመረው የዚህ ቀን ነው ማለት ነው ዲሴምበር 25 ዌድነስዴይ ዲሴምበር 25 የመጀመሪያው የባይ ዞን ደግሞ ዲማንድ ዞን ላይ የመጀመሪያ መተውለት ተሳረግ የመጀመሪያ ትሬዲንግ ከፈትኩኝ ከዛ በኋላ ወደ አዲስ አመት እየመጣ መጣ እዚህኛው እንደምታየው ማርኬቱ እዚህ አካባቢ ከደረሰ በኋላ ሌፍት ሳይድ ኢንፎርሜሽን የለንማ በራሱ ነው ራሱ ዳምፕ ያደረገ ከዛ በኋላ ይሄኛው እንደውም ካስታወስ ኦል ታይም ሃይ በጣም ፒክ ላይ የወጣበት ታይም ላይ ነበር እዚህ ጋር ቤዚክሊ ይሄኛው ሰፕላይ ዞን ያለበት ምክንያት ለምንድነው አንዳንድ ቀደም እንዳልኩ ሃየር ሰራና እቺን ሃየር ሃይ ክሬት ያደረገችው የትኛው ነች እቺኛውን ሃየር ሃይ ክሬት ያደረገችው እዚህ ጋር ጋፕ ስላለ በደም ክሊርሊ ቮሊዩም ባላንስ ቮሊዩም ባላንስ ስላለ እቺኛው ሎወር ሃይ ለዛችኛውን ሃየር ሃይ ክሬት አደረገች ዋንስ ይሄኛው ሎወር ሃይ ምን ተደረገ በቦዲ መጥቶ ዘለው ኤዥያ ላይ ነበር ይሄን ኤዥያን ሴሽን ላይ ነበር አፕናና ዋንስ እቺኛውን ብሬክ ሲያደርግ ሺፍት አደረገ ማለት ማርኬት ዝዶሎ እንገር ወደ ላይ ይሄዳ አይደለም አሁን ተንቀቅ ይያለ ከዛ በኋላ በጣም የሚገርመው ዋና ወር ላይ ባረገው ቅድም እንዳልኩት ታይም ፍሬሞቹ ናቸው የሚያዩት ዋና ወር ላይ አርገን ብናየው
ኦኬ ከረንት ያለው ነው ይሄ ቅድም የመጀመሪያው ባይንግ ከፈተበት ነው ከዛ ወደ እቺኛውን ይሄ ተመለሰበት ነው አይ ቲንክ እዚህ አካባቢ ነው ይሄኛውን ገባን ከዛ በኋላ እዚህ ጋር የተመለሰበትን ሰፕላይ ዞን ለማየት እዚህ ጋር እንደምታዩ አሁን ዋን አወር ላይ ስናደርገው ክሊር ኢንፎርሜሽን እየሰጠን ይላል እዚህ ጋር ብታያት ይሄኛው ሃየር ሃይ ይሄ ሎወር ሃይ ብለን እቺኛው ሃየር ሃይ ክሬት ያደረገው መጀመሪያ ማርኬቱ ስንት ላይ ነበር ልክ እንደ ሽንኩርቱ እዚህ ጋር ሲመጣ 4,500 ነበር ከዛ በኋላ ሎወስት እቺኛውን ሃይ ክሬት ያደረጋት 4,503 ብር ነው ምናውቀው 4,503 ብር ዝቅተኛ ሲሸጥ ነበር ልክ እንደ ሽንኩርቱ ማለት በቃ እንደው ነው አይመስል ከዛ ግን ማርኬቱ መጣና ምን አደረጋ አይ ስኖሎም ጋር 4,500 አሁን ደግሞ ሽጦ 4,470 ብር አውቶማቲካሊ በአንድ ሌሊት ውስጥ ገባ 4,470 ስለዚህ ሽንኩርት ስኖሎም ጋር 140 ብር አይሸጥም 25 ብር ሆነ ኦኬ እንደ ይሄ ነገር በቃ ከዚህ በላይ እኮ ዝቅ ሊል ይችላል ምክንያቱም ሰፕላይ በደንብ አለ ዓለም እየተረጋጋች ነው የዩኤስዲ ስትሮንግ እየሆነ ነው ጦርነት አንሰማ ምንም አንሰማ በቃ ሁሉ ነገር ካልም እየሆነ ነው ሲባል አውቶማቲካሊ ምን ሆነ ኤክስቼንጅ እናርገው ባሊጅ ጎልድ ማለት ያለን እንዶ ፕሮፊታችን ዩኤስዲ እናርጋ ዩኤስዲ ላይ ነው ኢንቨስት ብናደርግ ጎልድ ላይ ነው ብናወጣው ልክ እነሱ ገንዘባቸውን እንዳወጡ ምን አደረገ የኛው ሺፍት አፕ እናደረገ ከዛ በኋላ ማርኬቲንግ ባላንስ ወይ ደግሞ ፌር ቫልዩ ጋር ቅድም እንዳየ ነው እቺኛውን ትሬድ ስላደረኩ ይሄኛው ምን ሆነ ሎወር ሎ ወዲያው ማርክ አውት አድርኩኝ ሎወር ሎ ክሬት አድርጓል ከዛ በኋላ ወይ ሰፕላይ ዞኑ ሪቴስት መደረግ አለበት ካሁን ደግሞ እዚሁ ሰፕላይ ዞን ውስጥ ምን አለ ማርኬቲንግ ባላንስ አለ እቺኛውን ካየ እቺኛው መስመር ማለት ነው የዋና ወር ማርኬቲንግ ባላንስ ከነካ በኋላ 50% ነው አይቷል እንዴት እንደወረደ በጣም እንዳለ ሙሉ ነው የወረደ ከዛ በኋላ ልክ ነው አሁን ለምሳሌ እቺኛው ፌክ ዲማንድ ያልኩበት ምክንያት ምንድነው ይሄኛውን ካየኸው ዋና ወር ላይ ኦርደር ብሎክ ነው ዋን አወር ላይ ኦርደር ብሎክ ነው 4 አወር ላይ ምንድነው የለው እሺ ዊክነስ ምንድነው 4 አወር ላይ ዊክ ነው ስቲል ዊክ ለዚህ ነው ፌክ ዲማንድ ያልኩት ሃየር ታይም ፍሬም እና ሎወር ታይም ፍሬም ማች ማድረግ አለበት ብለን ያወራንበት ያናዱ ምክንያታችን ምንድነው ፌክ ዲማንድ የተባለበት ምንም ነገር የለም ምንም ኢንፎርሜሽን የለም ዋን አወር ላይ ግን አለ እዚህ ዩር 4 አወር እና ዋን አወር ምን ያደርጋል አላይን ያደርጋ አይደለም ስለዚህ አንደኛ መጠንቀቅ stay away from the market stay away from anything buy ከማድረግ ከመግዛት ተጠንቀቅ ይያል ምክንያቱም 4 አወር ላይ የለም ዋን አወር ላይ ነው ያለው ኦርደር ብሎክ ልንለው ይችላል ዋን አወር እንት መፍጠሩ አይቀርም እዚጋ መጥቶ በአንድ ብሬክ ላይ ደረግ ይችላል ማንች ሪአክሽን እዚጋ እንደው ካየው እኮ እዚጋ መጣና 50% ተመለሰ ስብስብ አረጋት እዚጋ መጥቷ ትንሽ ስብስብ አረጋት ኦኬ ይወጣልኝ ነው ስለዚህ 4 አወር ላይ ምንድነው just a week እንደውም ብዙ ጊዜ በእኔ ስትራቴጂ እንደዚህ አይነት ዊኮች በቦዲ ክሎዝ ይደረጋሉ የሚል የራሴ ፕሪንሲፕል አለ ዊክ ሪጀክሽኖችን ትቶ ሲያልፍ ማርኬት የሆነ ታይም ላይ ቪዚት ያደርጋቸው ቦዲ ይዘጋቸዋል የሚል እንትን አለ ለዚህ ነው ፌክ ዲማንድ ብዬ እስካሁን ራሱ አላጠፋሁበትም ትሬድ ያደረግበትም አለ እዚህ just a fake demand 4 hour ላይ የሌለ ዳታ ግን 1 hour ላይ ያለ ማለት ነው ለዚህ ነው 1 hour ላይ ያለ 4 hour ላይ የለም that's why እስካሁን ራሱ አላጠፋሁትም አልፎ አልኩ ይሄድ ግን it's just a fake demand እዚህ ምን አደረገ ማርኬቱ እዚህ አካባቢ ቆል ይሄው መጣ ሪቴስት አደረገው ወጥቷል ተሰነ እኮ ሰጥቷል የተወሰነ ከዛ በኋላ ኦኬ ወጣልኝ ብላ አንተስተላ ወዲያ ወጥቶ ተመልሶ ብሬክ አውት አደረገው ከዛ በኋላ የነበረን እስከዚህኛው ዲማንድ ዞን ድረስ ማርኬቱ መጥቶ ነበር ዋንስ ግን እዩአሁን የሚጀምረው ከዚህ እዚህ ጋር እንደምታየው ፍሬሽ ሰፕላይ ዞን ክሬት አድርጓል ማርኬቱ መጣ እዚህ አካባቢ ደረሰ ቅድም እንዳልኩ እነዚህ አይነት ዊክ ኤሪያዎች በምን ይሞላሉ ዴይሊ ሎ ማለት ነው ፕሪቪየስ ዴይ ሎ ነበር ቅድም እንዳልኩ የሆነ ሎ ዊክ ነበር ሪአክት አድርጎ ከዛ በኋላ ትሬድ የምናደርገው ሆነ አይደለ ያው ፕሪቪየስ ዴይ ነው ነበር ከዛ ደግሞ it's just a week ተሰብስበው የነበሩ በቦዲ መጥቶ ዘጋው ከዛ በኋላ ማርኬቱ እንደዚህ ጋር እንደምታየው ልክ እንደዚህ አይነት ፕሪቪየስ ዴይ ሎ ክሬት አድርጓል ታች ዲማንዳችን የምንፈልገው ኤሪያ ላይ መጣ 50% አካባቢ ከመጣ በኋላ መጀመሪያ ባይ ፖዚሽናችንን ከፈትን ከዛ በኋላ እነዚህን ኤሪያዎች ማየት ጀመር አንድ እዚህ ጋር እንደምታየው ፍሬሽ ሰፕላይ ዞን አለ ወደ ታች ኢምፐልሲቭ ሙቭ አለው ብሬክ አድርጓል ስትራክቸር አለ እነዚህን ዞኖች ማርክ የምናደርግበት ምክንያት ምንድነው ኤኒ ታይም እዚህ ጋር ሴለሮች ካሉ አሁንም ወደ ታች የመግፋት አቅም ይኖራቸው ስለሚችል አቅምም ነበራቸው ካየው ዋንስ እዚህ ጋር ከመጣ በኋላ ሪአክሽን ነበር በጣም እዚህ ጋር እያንዳንዱ ሰፕላይ ዞን እንደዚህ ኤኒ ሰፕላይ ዞን ወደ ታች ኢምፐልሲቭ ሙቭ ብሬክ የሚያደርጉ ልክ እንደዚህ ብሬክ ኦፍ ስትራክቸር
ወደታች ብሬክ ኦፍ ስትራክቸር እነዚህ አይነት ኤሪያዎች እንዳለ እነዚህ ሰፕላይ ዞን ናቸው እና እነዚህ ሪያክት ማድረጋቸው አይቀርም እቺኛውንም ሰፕላይ ዞን ካያት ማርኬቱ ቴስት አደረገው ወርዷል ከዛ በኋላ ትሬዳችን የሚጀምረው እዚህ ጋር ማርኬቱ እዚህ ጋር እቺ ሰፕላይ ዞን ነበረች አይደል እዚህ ጋር ሰፕላይ ዞን 1 አወር ላይ ማርኬቱ መጣ እዚህ ጋር እንደምታየው ከዚህኛውኛ ባይ ፖዚሽናችን ከፈትን አሁንም መጣ እቺ ሪቴስት አደረጋት ከዛ ምን ሆነ ወረደ ተመልሶ ከዛ ሲጠብቅ የነበረው እቺኛው ሎርሎ ብሬክ አድርጎ ቢሆን ኖሮ ይወርዳል ኮንቲኒዩስ ወደታች በጣም ይወርዳል ምን እቺኛው ሎርሎ ነበር ተስተካክል አልተቀየረች መጣና ማርኬቱ አውቶማቲካሊ ምን አደረገ ማርኬት ሺፍት ሰጠን እዚህ ጋር ኤምኤስ የምትል እንኮቻችን ያ እዚህ ጋር ያ ኤምኤስ ክሊን ማርኬት ሺፍት ሰጠን ምን አደረገ ወደ ላይ ወጣ ቤሪሽ ነበረ አሁን ቡሊሽ አድርጎታል ቡሊሽ ሆነ ስለዚህ ኖ ሎንገር ማርኬቱ መጀመሪያ ሎርሎ ስንት ነበር የመጨረሻው 4274 ብር ነበር ከዛ በኋላ ምን አደረገው እቺኛዋ ሎወር ሃይ ዝቅተኛ ዋጋ ስትጨጥ የነበረችውን 4373 ብሬክ አደረገው ልክ የዚህ ነው ኢንተርናል ሊኩዊዲቲ ይሄኛው ኢንተርናል ሎወር ሃይ ይዋል ኢንተር ውስጥ እቺኛሽ ሜጀር ሎወር ሃይዋ ኢንተርናሊ ክሬት ያደረገ ነበር ውስጥ ያለችው ማለት በዚህና በዚህ ሬንጅ ውስጥ አሪል የሚባለው ኢንተርናል አሪል ኢንተርናል ሎወር ሃይ እና ኢንተርናል ሬንጅ ሊኩዊዲቲ እና ኢንተርናል ሬንጅ ሊኩዊዲቲ ኤግዛክት እሱን ክሬት ያደረገ ነበር የመጣ የነበረው once ይሄኛው ቴክስ ይደረግ ካየው እዚህ ጋር ILH ቢዋለው ኢንተርናል ሊኩዊዲቲ ኢንተርናል ሎወር ሃያችን ብሬክ እንዳደረገ ምን እየሰጠ መጣ ከዚህ በኋላ ማርኬቱ 4374 ሳይሆን እዚህ ጋር መጣና ምን አለ 4402 ብር መሸጥ ጀምሯል ስለዚህ አውቶማቲካሊ ምን ሆነ ይሄ ሎወር ሃይ ሆነ እቺኛዋ ሃየር ሃይ ሆነች ማለት ኢንተርናሊ ሺፍት አድርጓል እዚህ እቺኛዋ ምን ሆነች በቃ ከዚህ በኋላ እነዚህ ሰፕላየሮች ጊቭ አፕ አረው ይሄ ማስቆም ይችሉ ነበር ግን አልቻሉ ኢትስ አ ክሊር ኢንዲኬሽን ማርኬቱ ቡሊሽ ኮንቲኒዩሽን አለው ተጠንቀቅ ይያለ ስለዚህ ምን አደረግን እቺኛዋ እቺ ማርኬት ሺፍት ሃፕን ከማድረጓ በፊት ምን ሰጥቶናል ይሄ በጣም ክሊር ደስ የሚለኝ ነው ዲማንድ ክሊርሊ አሁን ጋይስ እኔ ትሬድ የማደርግበትን ፍሪ እየሰጠው ነው ማለት ነው የኔ ትሬድ ስትራቴጂ እዚህ ጋር መጣች እንዳለ እነዚህን ክሊን አረጋቸው አስወጣቸው ማርኬቱ ሎወር ሃይ እና ሃየር ሃይ ክሬት አድርጓል እዛችኛው ብሬክ አልተደረገችም እስቲ መጠንቀቅ አለበት አሁንም ቢሆን ሜጀር ሰፕላይ ዞን ሪቴስት ተደርጎ ሰርቷል ወደታች ወርዷል በማል ምንም ኤክስኪዩት አታረግም ማለት ነው ብቻ አታረግም እዚህ ጋር አንድ ሴል ፖዚሽን ነበር ምክንያቱም እቺ ሊኩዊዲቲ ስዊፕ ከተደረገ በኋላ ሊኩዊዲቲ ወሰደና ይሄኛው ሰፕላይ ዞን ሪቴስት ሲያደርገው እስከዚህ ድረስ ነበር ታርጌት ነበር ይሄ በኤክስፒሪየንስ መታመጣቸው ናቸው ግን እኔ መመክረው እንደዚህ አይነት ትሬዶች ላይ አለመግባት በቃ እቺኛውን ዲማንድ ዞን ኦልሞስት ማርኬት ሺፍት ሃፕን አድርጋለች ኢንተርናል ሃይውን ቴክ አድርጓል እዚህ ጋር ነበር ከፍተኛ ዋጋ 4300 ነበር አሁን ግን ከፍ አድርጎታል ቡሊሽ ሆኗል ኢንተርናሊ ሺፍት አድርጋ ኦሬዲ ማርኬት ሺፍት ሃፕን አድርጓል እቺ ኢንተርናል ሎወር ሃይዋን ብሬክ አድርጓል ከዛ በኋላ ቴስት ያደረገ የትኛው ነው እቺኛውን ዞን ነው ቴስት እዚህ ጋር እንዳየው 50% ላይ ለንደን ሃይን ከወሰደ በኋላ ዳምፕ ነው ያለው በጣም ዳምፕ አረገ ተመልሶ ሲመጣ እዚህ ጋር አንድ ፖዚሽን ነበረኝ ማርኬት ሺፍት ኮንፈርም አረገልኝ ኢንተርናል ሎወር ሃይም ቴክ አድርጓል ይሄኛው ኦልሞስት ስትሮንግ ዲማንድ ዞን ሊሆናል ይችላል ብዬ ስላሰብኩኝ የመጀመሪያ የሁለተኛውን የባይ ፖዚሽን የጨመርኩት የዚህኛውን 50% ነበር ኦኬ እዚህ ለምክንያቱም የወሰድኩበት ለምክንያት ምንድነው ማርኬት ሺፍቱን ኖ ሎንገር ከዚህ በኋላ ጎልድ የሚሸጠው በ4373 ሳይሆን በ4402 ማርኬት ስትራክቸር ሺፍት ሲደመር ኢንተርናል ሎወር ሃይ ሺፍት አሁንም ቀየረውና ቡሊሽ ሺፍት ሊትራሊ ወደ ቡሊሽ ተቀየረ የማርኬቱ ቡሊሽ ሆኗል ሶ ዋንስ እዚህ አካባቢ ተመልሶ ሲመጣ እቺኛው ኢኒሺየት ያደረገችው ቅድም ይያለው ሶ ዲማንድ ማለት ይሄኛውን እቺኛዋን ብሬክ ያደረገልንን ፓወር ይሰጠን ማለት ነው ኤግዛክትሊ የዝቅተኛው ዋጋ ይሄኛው ሃየር ላይ ከመውጣቱ በፊት 4000 የነበረውን በፊት ይሸጥበት የነበረውን እንዲሰብር ያደረገው ማለት ነው እንዲሰብር ያደረገ ይሄኛውን እንዳለ ሎወሮቹ ቤሪሽ የነበረውን ወደ ቡሊሽ እንዲቀየር ያደረገው ካንድል የትኛው ነው እቺ 4312 50% ወይ ደግሞ ሎወር ሃይ ያለው 4304 ኦኬ እዚህ ማርኬቱ ይሄን ብሬክ ያደረገበት ተመልሶ ቅድም እንዳልኩ መጥቶ ያንን ብሬክ ለማድረግ ሲሞክሩ ኦልሞስት እቺኛውን ሺፍት አድርገናታል ከሺፍት አፕ አድርጓል ኢንተርናል ሎወር ሃይውን ብሬክ አድርገናል ተመልሶ ይሄን ሪቴስት ያደረገው ምን ሆነ ድጋሚ በቃ ስለዚህ ሁለተኛ ፖዚሽናችን እዚህ ጋር ከፈተን ዲማንድ ዞን ከዛ በኋላ ማርኬቱ ወደዚህ አልተመለሰም ይመጣል ብዬ ነበር አሁንም ምን ሆነ እቺኛውን መጣ እቺኛው ሃየር ሃይ ነበርቻ መጣ ብሬክ አድርገው እስከዚህ ድረስ ተመልሶ እዚህ ሃየር ሃይ አሁን ደግሞ ሃየር ሎ ሌላ ክሬት አድርገው እቺ
ሃየር ሃይ ተከረ ሃየር እና ሃየር ሎ ሶ በኔ ትሬድ አደራረግ እዚህ ጋር ጋፕ ነበር ይሄንን ጋፕ ፊል አድርጎ አሁንም ተመልሶ ከመጣ ሌላ ባይ ፖዚሽን ወስዳለው ብዬ ነበር እንደምታውቀው ማርኬቱ ሁሉ ጊዜ እኛ እንደምለው ወርክአውት ያደርጋል ከዛ ምን አደረገ አሁንም ብሬክ አደረገ ሃየር ሃይ ነበር ከዛ በኋላ ድጋሚ ትንሽ ወረደ ወር ላይ ወጣ ከዛ በኋላ ምን አደረገ እቺኛዋን ሃየር ሃይ የነበረችውን ብሬክ አደረገና ሌላ ሃየር ሃይ ሰጠና እዚህ ጋር ስንት ነበር 4420 አሁን ስንት ክሬት አደረገ 4439 ስለዚህ ምን ሆነ አሁንም ብሬክ ኦፍ ስትራክቸር ወደ አፕሳይድ ተመልሶ እቺኛዋ ዝቅተኛው ኤሪያ በፊት እንዴት እንደወጣ አይታል በጣም 50% ዲማንዷን ማለት ሃይውን ክሬት ያደረገልን ሃየር ሃይን ክሬት ያደረገልን ሎር ሎ ሃየር ሎ ክሬት ያደርገው ሃየር ሎ መጥቶ ሪቪዚት ያደርገዋል ምን ያደርጋል ተመልሶ ይወጣል ሶ ከዚህኛው ማርኬቱ ተነስቶ እቺኛው ዲማንድ ዞን አይደለች እቺኛው ዲማንድ ዞን ብሬክ አደረገልን አሁንም ወዴት ሄደ አሁንም እቺኛው ሎር ሃየር ሎ ነበር ይቻላል አሁንም መጣ ብሬክ አደረገውና እስከ ድረስ ወጣ እስከ 4500 ኦል ታይም ሃይ ኢሰስ 4500 ድረስ ቪዚት አደረገ ከየት ተነስቶ ከዚህኛው ዲማንድ አይታል ዲማንድ ወርክአውት ነበር ከዛ በኋላ ምን አደረግኩኝ ይሄኛውንም ብሬክ ያደረገችው እቺኛውን ሃየር ሃይ ክሬት ያደርገው ሎ የትኛው አዲሱ ሎዋችን ማለት ነው ይሄ ነው አዲሱ ሃይ ይሄ ያለ አዲሱ ሎ ይሄ ነው እዚህኛው ምን አደረጋት አሁንም ሌላ ምን ፍሬሽ ዲማንድ ዞን ከዛ በኋላ ፍሬሽ ዲማንድ ዞን መታ ሪቪዚት እስክትደረግ ድረስ ነው የምንጠብቀው በዛ ማለት የኛው ኦል ታይም ሃይ ላይ ስለነበር በምንም አናቅም ሌፍት ሳይድ ኢንፎርሜሽኖችን እያየህ እዚህ አካባቢ ወደ ወጣ ማየትጋ ነው እነዚህን ያቺን ሰፕላይ ዞን ካየሃት እዚህ ጋር ማርኬቲንግ ባላንስ አለ ሰፕላይ ዞን አለ እቺ ሪአክት ያደረገ መምጣት ጀመረ ወደታቸው ያው ሌፍት ሳይዶቻችን ላይም ሰፕላይ ዞን ያለው ማርኬቱ መጥቶችን ሰፕላይ ዞን ሪቪዚት አደረጋት ከዛስ ምን ያደርግ ተመልሶ መጣና 50% እንዴት አይዟል እንደነካው 50% ኦፍ መጥቶ ነው ተቻ ምንም ነገር ድሮዳውን የሌላቸው ትሬዶች ናቸው ለማሳየት ካየው ትንሽ ድሮዳውን ነበር የነበረው 50% ላይ ይሄንንም ካየው በጣም ትንሽ ጭራሽ ስናይፐር ስለዚህ ዋና እንዴት ሰፕላይ እንደሚሳየው ስለዚህ ቤዚካሊ እዚህ ጋር ኒውሶች ነበሩ ምናምን በቃ እነዚህ እንዳለ ክሊን ያደረገ ሊኩዊዲቲ ለንደለው ነበር ዲማንድ ዞን ሌላ መጨመር ለበዛው ይይጂ ከዲማ ሁሉም ዲማንድ ዞን ሁሉንም አሁን ለምሳሌ እቺኛው እንኳን ዲማንድ ዞን ነች ካያት ወይ ኦርደር ዝም ብሎ ስኩዌር ማስመር ቢሆን ኖሮ እዚህ ጋር ብዙዎቹን አስመረን ነበር ሁሉንም ነገር እናስመር ነበር ያ ያለው ምክንያት ምንድነው ወደ ዲማንድ ዞን ምን አለ ኤዥያ ሊኩዊዲቲ ፕሪቪየስ ዴይ ሎ አለ ለዚህ ነው ኤኒ ሊወሰድ ይችላል ፕሪቪየስ ዴይ ሃይ ሎንግ ቴክ ከተደረገ በኋላ ትሬድ ነው የምሰጣችሁ ሂንት እውነት ለመናገር ለካይቷ ፕሪቪየስ ዴይ ሎ አለ እዚህ ጋር ይሄ ብቻ እዚህ ጋር ሌላ ፕሪቪየስ ዴይ ሎ አለ እዚህ ጋር ሪአክት ያደረገበት እዚህ ጋር ምን አለ ስዊፕ አርጓቸው ነው እንትን የሚለው ሁሉንም ክሊን ካደረገ በኋላ ነው እንዳለ ፕሪቪየስ ዴይ ሎ ለንደን ሎን ስዊፕ ካደረገ በኋላ እቺኛው ሜጀር የምንላት ዲማንድ ዞን ላይ ከመጣ በኋላ ወዴት ወጣ ኦል ታይም ሶ ቤዚክሊ ሰርድ ፖዚሽን የነበረው እየጨመርኩ ነበር የሄድኩት ሶስተኛ ትሬዲንግ ከፍኩት ማለት ስለዚህ ይሄኛውን ዲማንድ ዞን መቶ ሪቴስት ካደረገ በኋላ ወር ላይ ወጣ አልተመለሰም ከዛ በኋላ እንዳለ እነዚህ የምናያቸውን ሰፕላይ ዞኖች ሁሉ ነገር ብሬክ ያደረገ ጎልድ አሁን ያለበት ኦል ታይም ሃይ ድረስ ወጥቷል ከዛ በኋላ አሁንም ጃንዋሪ ገብተናል ጃንዋሪ ገባ ከዛ በኋላ ብሬክ አውት አደረገ ጨረስን ከዛ በኋላ አንድ ትሬድ ነበረኝ እቺኛዋን ልክ እንዳልኩ ሃየር ሃይ ነበር አለ እቺና ሃየር ሃይ ብሬክ አደረገና ሌላ ሃየር ሃይ ሰጠ ሶ ቤዚካሊ ይሄኛው አካባቢ መጥቶ ሪቴስት የሚደረግ ከሆነ በጣም ፓወርፉል ነው ማለት ማርኬቱ የመከረ ካየው እንዳለ እዚህ አካባቢ ከመጡ በኋላ እዛው ላይ ነው ሬንጅ ወር ላይ ሪቴስት ወር ላይ ነበር ሲወጣ ነበር እንዴት ስትሮንግ እንደሆነ ያያችሁ በጣም ከዛ በኋላ እነዚህ ዞኖች ላይ አንድ ትሬድ ነበረኝ ወዲያው የዘገቡበት ምክንያት ኦን ታይም ሃይ ላይ ወጥቶ ስለነበር ሌፍት ሳይድ ኢንፎርሜሽን የለም ሁሉ ጊዜ ዋንት ያስኮን ይዘን እንድትወጣ ማለት ነው ከዛ በኋላ የሆነ ታይም ላይ ወደ ታች ዝጭ አድርጎ ነበር እነዚህ እንደውም ይሄኛው እኔ እንደው ይሄ ነገር እንደ ሺፍት አፕን አድርጎ ይሆን እንዴት ነበር ብለን ስናይ ነበርና እንደ ሺፍት አፕን አድርጎ ሳይሆን እዚህ ጋር ዴይሊ ማርኬት ኢምባላንስ ነበር ቅድም ያልኩ ማርኬቱ ሁሉ ጊዜ እንደዚህ አይነት ጋፖችን ባላንስ እያደረገ ነው የሚሄደው እቺ ዴይሊ ኤፍጂ ምንላት ዴይ የነበረች ስለነበር እሷን መጥቶ ቴስት አድርጎ ድጋሚ ወጣው ከዛ በኋላ ጎልድ አሁን የምናይበት እንዳለ ነው የወጣው ኦል ታይም ሃይ ላይ እንዳለ በጠቅላላ የወጣው ከዛ በኋላ ነው በዚህ ሳምንት የነበረኝ ትሬድ መጠበቃቸው ኤሪያዎች ነበሩ አንድ ይሄኛውን ዞን ሪቪዚት እንዲያደርገው ነበር አላረገም ከዛ በኋላ ግን እዚህ ጋር እንደምታየው እቺኛውንም ካያትዩ ስዊንግ ሎዋችን እቺ ነበረች ስዊንግ ሃያችን የትኛው ነች ይሄኛው አለ ይሄኛው ሎ አለበር ይሄኛው ስዊንግ ሎ ነው ይሄንን ሃይ ክሬት ሰም ዲማንድ ዞን ላይ ማለት ይሄ በቃ ከረንትሊ አሁን ያለኝ ፖዚሽን ማለት ነው እቺ ነበረች ከዛ በኋላ ስዊንግ ሃያችን ይሄ ነበር ከዛ በኋላ ትላንትነታ ካየህ እንደውም ሜጀር ማይነር ሺፍት ሰጥቶ ነበር
በጣም ትንሽ የምትባል ሺፍት ሰጥቶ ነበር። ይሄ ቁጭ ብለህ ካያቸው የምትለያቸው አይነት ነገሮች ናቸው። ከዛችን ሺፍት ካረገ በኋላ እንደውም ማርኬቱ እዚህ ጋር ይኸው ካየው እዚህኛው ሺፍት አረገ ሪቴስት አረገው ማርኬት ሺፍት ሪቴስት አረገው ወርዶ ነበር። ከዛ በኋላ ግን እኔ አሁንም ቢሆን ቤሪሽ ሳይዱን ሳይሆን ፎሎ አፕ ሳረግ የነበረው ዘ ቡሊሽ ሳይድ ነበር። ማርኬቱ ምክንያቱም የገዛና ማርኬት ወደ ላይ ኮንቲኒስሊ ወደ ላይ እየወጣ ነው ያለው። ይሄ ሪል ኤክስፒሪየንስ ዛሬ ቀኑ ትርሽቴ 20 ነው ጃንዋሪ 26 22 ማለት ይሄ የዛሬ ትሬድ ነውና ቺንካያት ስዊንግ ሎ ስዊንግ ሃይ ቺንካይ ክሬት ያደረገችው ነው የትኛው ነች? ኤግዛክት ስዊንግ ሃያችን ይሄ ከረንት ኦል ታይም ያለበት ዋጋ ስንት ነው? ጎልድ 4889 ዝቅተኛው ስንት ነው? ስዊንግ ሎ 4746 እዚህ ማርኬቱ ኤኒ ታይም እዚህ ጋር ምን አለ? ኤዥያ አለው ሊኩዊዲቲ አለ። እዚህ ከኛ ዲማንድ በላይ ምን አለ? ወደኛ ዲማንድ ፑል የሚያደርግልን ምንድነው? ኤዥያ አለው ማለት ነው። ሊኩዊዲቲ ኮንሰፕት ማለት ነው። ሊኩዊዲቲ ኮንሰፕት ከኛ ዲማንድ በላይ ምን አለ? ኤዥያ አለ። እዚህ ዋንስ ይሄ አካባቢ ሪቪዚት ከተደረገ ደግሞ ዲማንድ ዞናችን ነው ባይ ፖዚሽን አለ ማለት ነው። እዚህ ይሄው ማርኬቱ መጣ እኛ ሪቪዚት አደረገን ባይ ፖዚሽን ውስጥ ገባን። ማርኬቱ ምን ያደርገ ነው? ወደ ላይ ይወጣ። ስለዚህ አሁን የማየው ዞን እዚህ ጋር ሰፕላይ ዞን የምንላታል ስቲል ቤሪሽ አለ ማርኬቱ ቡሊሽ ማርኬት አትሊስት እንኳን እቺን ስዊንግ ሎ በቦዲ ብሬክ አድርጎት ቢሆን ኖሮ ኦኬ ሺፍቱ ኤክስተርናሊ ሃየር ታይም ፍሬም ሺፍት አለ እንለበት። አሁን ግን ምንም አይነት ሃየር ታይም ፍሬም ሺፍት የለም። ኢንተርናሊ እዚህ ጋር ኢንተርናል ብሬክ ኦፍ አይቢኦኤስ እና አይቢኦኤስ ያልኳት ልዩነት እቺ ኢንተርናሊ ውስጥ ጀነራሊ ቡሊሽ ስዊንግ ሎ እና ሃይ ነው ክሬት ያደረገው። በስዊንግ ሎ እና ሃይ ላይ ግን ኢንተርናል ሙቭመንቶች አሉ። ኢንተርናሊ ኢንተርናል ብሬክ ኦፍ ስትራክቸር ነበረው። እዚህ ጋር እንደምታየው እቺኛው ማርክ ያደረኳት ዝም ብዬ አይደለም የኒውዮርክ ሴሽን ሊኩዊዲቲ ነበር እንግዲህ የነበረ አሁን የምናየው ነው። ከዛ በኋላ እዚህ ጋር ምን አለ? አሁንም የኒውዮርክ ሴሽን ፕሪቪየስ ዴይ የኒውዮርክ ሴሽን ያልተነካ ሰፕላይ ዞን አለች። አሁንም እቺንም ኤክስፔክት እናደርጋለን። ስለዚህ አሁን ላይ የማየው እዚህ ዞን ላይ ማርኬቱ ምን ሀፕን ያደርጋል? እዚህ የመጨረሻ እቺኛዋ ዞን አሁንም እቺኛውን ዲማንድ ዞን ብሬክ ማድረግ የምትችል ከሆነ ቅድም እንዳለ እንደ ሽንኩርቱ ከዚህ በኋላ ሃየር የነበረው በቃ ኮሬክሽን ለመስራት ወርታች ይወርዳል ብለን እናስባለን። አሁንም ግን ከጠዋት ጀምሮ የቦት ትሬድ ያስኩ ትሬድ አንድ ሎንግ ፖዚሽን አለኝ 50% ላይ ነው ብዙ ጊዜ ነው ትሬድ ማድረገው። የኔ ትሬድ በጣም ቀላል ነው። እቺኛው ስቶፕ ሎሲንግ ከዚህኛው ኦርደር ብሎክ ወይ ደግሞ ዲማንድ ዞን በታች ነው ማድረገው። ከዛ በኋላ ሊኩዊዲቲ እንዳያረግ ከዛ በታች ነው ማድረገው። ይሄው 50% ኦልሞስት እኛ ከገባን በኋላ ታርጌት የሚሆነው ለዛሬ እቺኛው የሰፕላይ ዞኑ 50% ብዙ ጊዜ ቲፒ ሳረግኔ 50% ነው ኤክስፔክት አላረግም። እንደዚህ አካባቢ ነው ማለት ነው የመጀመሪያው ኦርደር ብሎክ ፓወር። ምክንያቱም እንዳልወጣ ወይ ደግሞ አውቶማቲካሊ ፖዚቲቭ ስቶፕ ሎስ ያደርጋሉ። ኦልሞስት 1 to 8 አካባቢ ይሄዳል ነው ያሁኑ ትሬድ። ፉል ቲፒያችን የሚሆን ከሆነ እቺ ነች። ከዛ በኋላ ትሬዱን እኔ ያልዘጋውን ፎሎ ነው ማድረገው። ምክንያቱም ብሬክ አውት አድርጎ ሌላ ስዊንግ ሃይ የሚሰጠን ከሆነ ሌላ ዲማንድ ዞን ክሬት ተደረገ ማለት ነው። ካልሆነ ግን ደግሞ እናያለን የሚዘጋ ከሆነ አውቶማቲካሊ የተወሰነ ፐርሰንት ላይ ሲደርስ በጣም ሪትሬስ የሚያደርግ ከሆነ ማርኬቱን እኛ ኦልሬዲ ዘግተን እንወጣለን ማለት ነው። እና ቤዚክሊ የሰፕላይ እና ዲማንድ ከባድ ነው በጣም በአንድ ቪዲዮ ውስጥ ጨምቆ በጣም ትንሽ የሚያወዛግብ ነገር አለ። አሁን ራሱ ካሳየኝ እንትን ትንሽ እንትን አለው በአጭር ደቂቃ ውስጥ እነዚህ ለማስረዳት በጣም ኮንፊውዝም ያደረግናቸው ሰዎች ሊኖሩ ይችላሉ። ደጋግማችሁ ዩት ቪዲዮን አንደርስታንድ ልታደርጉ ብሬክዳውን እያደረግነው እያቀለልኩት እመጣለሁ። አሁን ያው በጣም አሁን ሳይ ያው ትንሽ እኔ ከዚህ በፊትም አይሲቲ ላይ ነው እንትን ስለ የነበረውና አይሲቲ ካለኝም ኮንሰፕት አንፃር ያው የአይሲቲ ሞዴል ማይክ የምታውቁት ከሆነ እሱን የ22 ሞዴል ነው ያየሁትኝ። ከዛም በፊት ደግሞ አንዳንድም ቪዲዮዎችን አይቻለሁ፣ ፎቶውንም አይቻለሁ። ሰፕላይ እና ዲማንድ የሱን ስትራቴጂዎች አይቻቸዋለሁ። ለዛ አሁን ያወራውን አንደርስታንድ አድርጌዋለሁ እና ብዙዎቻችሁ ኮንፊውዝ ከሆናችሁ ደጋግማችሁ ይዩትኝ። ከዛም ባለፈ ደግሞ ኤቢ እንዳላችሁ የፎቶንን ሰፕላይ እና ዲማንድ በጣም እንዴት ነው ክሊር አድርጎ ነው የሚያስረዳው ምናምን ስመለከት ከዚህ በኋላ አይ ቲንክ ኤቢ ራሱ ብሬክ ዳውን እያደረገ ያው ሪቪል ላለማድረግ እየሞከርኩ ነው ከስክራች ጀምሮ ቪዲዮዎችን የሚያዘጋጅላችሁ ይሆናል ማለት ነውና አይ ቲንክ በዚህ ከቀጠልን በጣም ብዙ ኮንሰፕቶችም አሉ እንዳልከኝ ከዚህ በፊትም ሊኩዊዲቲ ኮንሰፕትም ስትለኝ ነበርና ሰፕላይ እና ዲማንዱን ብቻ ነው ለይተን እሱን ነው ያወራን የነበረው እንጂ
ቤዚክሊ 5 ነገሮችን ነው ትሬድ ለማየት ላስት ታይም ብያ ሰፕላይ እና ዲማንድ ኦርደር ፍሎ ማርኬት ስትራክቸር ማርኬቱ ምን የመጀመሪያው ማለት ማርኬቱ እንዴት አሁን አላወራሁትም እንጂ ባያሱ ማለት ነው ባያሱ ቅድም ተኔና ሃይ ብሬክ ሲያደርግ ከማርኬት ስትራክቸር ማለት እሱ ነው በጣም ያላወራሁት ግን ኔክስት ታይም ላይ የምናወራው የሊኩዊዲቲ ኮንሰፕት እሱን ለብቻው ደግሞ እንደዚህ ረጅም ደቂቃ ስለሚፈልግ እያንዳንዱ እዚህ ጋር ድራይቭ የሚደረገው በሊኩዊዲቲ ነው እኛውን ሃንት ለማድረግ ነው ማርኬት ወደኛ ዲማንድ ዞን ይመጣል ዝም ብለን ኦርደር ብሎክ ማርኬት ያርገናል አንዳንድ እንደዚህ ዲማንድ ዞኖች አንዳንድ ሰፕላይ ዞኖች አሁን ለምሳሌ እዚህ ጋርም እኮ ሰፕላይ ዞን ነው ታየው እቺኛው ሰፕላይ ዞን ነች እቺ ናጥፋ እንዴ ጥሩ ኤግዛምፕል ስለምትሆነ እቺኛው እኮ ብትኖር አሁን እንደኔ ስኩዌር ማስመር ቢሆን ኖሮ ኦርደር ብሎክ የሚሏት በቃ ይሄኛው ምን ትላለህ ሰፕላይ ብሬክ አድርጎታል እኮ ግን ኦርደር ብሎክ እዚህ ጋር ማርኬቱ ተመልሶ ቪዚት የሚያደርገው ከሆነ ትሬዱን ቴክ አደርጋለሁ ብለህ ትገባለህ ከዛ ስቶፕ አውት ያደርጋል the basic reason ነው እዚህ ጋር ያለው ትልቁ ነገር ምንድነው እዚህ ኦርደር ብሎክ ላይ ሊኩዊዲቲ አለ ምንም ነገር የለም ምንም አይነት ሊኩዊዲቲ የለም በቃ it's just ማርኬት ወጣ ኢምፐልሲቭ ሙቭ ወደ ታች ቀጥ ብለው ነው ይወረደ ምንም አይነት ሊኩዊዲቲ ጀነሬት አያደርግም ለዚህ ነው እኔ ይሄኛውን ምን እላችኋለሁ ብዙ ጊዜ እንደውም ኦልሬዲ ሴቭ አድርጌ አስቀምጫቸዋለሁ ፌክ ሰፕላይ ናቸው ኦኬ they're just a fake supply እኛ ለዚህ ነው ኢንዲዩስመንት ብለው ኢንዱስመንት ማለት ይመልስ ሊኩዊዲቲ የሆነ ነገር አትራክት ያደርጋል በኋላ ነው ትሬድ መንገባው አለ ሊትራሊ ይሄኛው it was just እዚህ ጋር ካየ የዚህ ሊኩዊዲቲ ቱ ጋር ያለው የዚህ ኦርደር ብሎክ ሊኩዊዲቲ አናቱ ነው ያለው ላይ ነው የኒውዮርክ ሴሽን አናቱ ነው ያለው እንደውም ምን ያለ ነው እዚህ ላይ ሳይሆን ሪአክት እንደውም ብዙ ጊዜ እዚህ ጋር 50% ከመጣ በኋላ ሪአክት አድርጓል ለመውረድ ሞክሯል ብዙ ሰው እንደውም አይ በቃ እዚህ ጋር ሴል እስከዚህ ድረስ ኤዥያ ሎ ስዊፕ አልተደረገም ሊኩዊዲቲ ካላችሁ ይሄው እቺ ስዊፕ እዚህ ድረስ አትሊስት ይወርዳል ብለህ ከዚህ ልትሞክር ትችላለህ ቤዚክሊ እኔ ሴል ላስብ እንኳን የምችለው ካሰብኩኝ ከዚህኛው ሳይሆን ከዚህ ኤሪያ because liquidity ያለ እቺ liquidity sweep ካረጋዋል ሌላም liquidity ያለ ኒውዮርክ አትሊስት እቺ ነክቶ ሉዝ ባይርግ ይሻለኛል እዚህ ጋር ገብቼ ሉዝ ከማረግ ማለት እዚህ ነው ፊክስ ሰፕላይ አልኳቸው ይሄ ራሱን የቻለ እንትን ይፈልጋል ከማርኬቱ ጋር ያለ ቆይታ በጣም እንዴ ራሱን የቻለ ኮንሰፕት ነው ሊኩዊዲቲ ኮንሰፕት ለዚህ ነው ይሄኛው ፌክ ሰፕላይ ምናቸው ቅድም እንዳየው ፌክ ዲማንድ እንዳለ ቻርቶች ያለው ይሄው ፌክ ዲማንድ አሁን ለምሳሌ እቺኛው ዲማንድ ዞን ያልኩበት ምክንያት ምንድነው ቅድም እንዳልኩ ኤዥያ ያለው ነበር ኤዥያ ያለው አትራክት ለማድረግ ማርኬት ወደ እኔ ዞን ስለሚመጣ ዲማንድ ዞን ያልኩት እንጂ ፌክ ዲማንድ ብዬ እንትን ልበት ነበር ስለዚህ ለዚህ ነው ዲማንድ እዚህ ጋር ደግሞ አለ ፌክ ዲማንድ ምንም ሊኩዊዲቲ ኤሪያ እዚህ አካባቢ ሊትራሊ so even እዚህ ጋር ኦርደር ብሎክ አለች ትንሽ የኦርደር ብሎክ ይሄንን እንኳን እንደዚህ አድርገህ ትሬድ ብታደርገው በቃ እስከዚህ ድረስ ሊመጣ ይችላል አትሊስት እቺ ዲማንድ ዞን አትራክት እቺ እዚህ ድረስ እንኳን ሊመጣ ይችላል ከዚህ በታች እዚህ ጋር ምን አለ ምንም ሊኩዊዲቲ የለም እንደውም ከስሩ ምን አለ ኤዥያ ያለው ያልተነካ ስለዚህ ፌክ ዲማንድ ያልኩበት ለዛ እዚህ አካባቢ ከመጣስ ጀነራሊ ይወርዳል እዚህ ላይ ምንም አይነት ባይ ፖዚሽን አውስጥ በጣም ስለዚህ ከዲማንድ እና ከፌክ ዲማንድ ነው በቀላሉ መለያቸው በዛ ነው ያው አሁንም እንደምናየው እንግዲህ ቅድም የገባነው የባይ ፖዚሽናችን ከጧት ጀምሮ ከትላንት እቺ የትላንት ሴትአፕ ነች ከዌድነስዴይ እስከዛ ድረስ ያስኳት ሴትአፕ ነች አይ ዶንት ኖ የድረስ ቤዚክሊ እኔ እንዳልኩ የመጀመሪያው ታርጌታችን የሚሆነው እቺ ነች እዚህ ጋር ያለው ሪአክሽን ነው የምናየው እዚህ ጋር ያለው ሪአክሽን አይቺ ስቶፕ ሎስ ከዚህኛው ከኦርደር ብሎኩ በታች ነው እዚህ አካባቢ ነው እና ያረኳት እዚህ አሁን የማየው እዚህ አካባቢ መጥቶ ሪአክት ያደርጋል ወይስ አውቶማቲካሊ ብትሰሩት ያልፋል ቡሊሽ አሁን ስትሮንግ ቡሊሽ ላይ ስለሆነን ጎልድ እኔ ወደታች ይወርዳል ብዬ አላስብም ወር ላይ መውጣት አይቀርም ቲፒያችን እስኪረጋ ድረስ ቮሊዩሙ ራሱ ያስፈራል ላይቭ ስለሆነ እያየን ያለ ስለዚህ ይሄኛው ይወጣል ብዬ አስባለሁ ካልወጣ ግን እዚህ ጋር ሪአክሽን ካለ ቤሪሽ ሪአክሽን ወይም ኮንፈርሜሽን መጠበቅ ከሆነ ሊትራሊ አሁን ምንም አይነት ኮንፈርሜሽን የለንም ቤሪሽ አትሊስት እንኳን እቺኛው ዞን ብሬክ የምታረግ ከሆነ ሜቢ ልናስብ ይችላል እቺኛው ሬድ ዞን እናርጋትና ምክንያቱም እቺ ዘኒራ ወርሎች ነች አሁን ብሬክ አድርጎታል ይሄንን ዞን በጠቅላላ ፌክ ሰፕላያችን ይሄው ፌክ ሆኖ ቀርቷል ሆልድ አላደረገው ከዚህ ሰፕላይ በላይ ሊኩዊዲቲ አናቱ ላይ ስለነበር አሁን ምን ተጥቆች ይሄን ያለች እቺ ኤሪያ ብሬክ አውት የምታደርገው ሆነ ኒው ዲማንድ ቴስት ያደርጋል እቺን ቴስት ሲያደርግ ደግሞ ድጋሚ ይቀጥላል ቤዚክሊ እንደዚህ ያለ አሜዚንግ በስማም አረዘም ነው አይ ቲንክ 1 ሰዓት ያልፋል 2 ሰዓት ምናምን ይሆናልና ሶ አሁን ይሄንን ያወራነው ይሁሉ ሰዓት ያወራነው ሰፕላይ እና ዲማንድ ብቻ ነው እንደውም አንተ እንደውም ካወራኛ አንፃር ዲስካውንት ፕሪሚየም ዞን የሚባሉ አሉ ሊኩዊዲቲ ኮንሰፕት የሚባል አለ ከዛም አልፎ ራሱ በጣም ዲቴል ብንገባ አሁን ካወራቸው ኮንፈርሜሽን የምትለው የመጀመሪያው ነው እና ይሄን ሰፕላይ እና ዲማንድ ብቻ በማየትም አይደለም የሚገባው ብዙ አይነት ኮንፈርሜሽኖች አሉ እና እሱን ምናነሳ ከሆነ ይረዝማል ወይም ደግሞ በሌላ ቪዲዮ ብሬክዳውን እያደረግን እያንዳንዱን
ለመስራት እንሞክራለን ግን አሁን ላይክ በጣም እኔ ራሱ ብዙ ነገር ተማርኩኝ እውነት ሰፕላይ እና ዲማንድ የትኛው ነው ሪል ፌክ የሆነው የትኛው ነው ሪል ሰፕላይ የሆነው ብዙ ነገር ተምሬያለሁና ሊኩዊዲቲ ሲኖረው ነው ብዙ ጊዜ ስዊፕ ሲደረግ እሱን አንደርስታንድ አድርጌያለሁ ለመጨረሻ የምትለው ነገር ካለ እድል ልስጥና እንጨርስ እንግዲህ እዚሁ አይናችን የቲፒያችን ሂት ያደርጋል አያደርግም የሚለው ገብተዋል ይሄን ትሪክ ዋው ኦልሞስት የመጀመሪያ ቲፒ እንዳልኩ አልዘጋውም 19 ኦልሞስት ትንሽ ነው በጣም የሚቀረው ኦልሞስት የመጀመሪያ ቲፒ ሂት እናደርጋለን ከዛ በኋላ ታርጌት ያምስ ግን እቺኛው እንደ ሰርፕራይዝ ሆነ ያለባት ምክንያት ቅድም እንዳልኩ ሊኩዊዲቲ ኦልሞስት ስዊፕ ተወርቋል እዚህ ጋርም ሌላ ሊኩዊዲቲ 50% ላይ አለና ማርኬቱ እዚህ አካባቢ መጥተው ወይ የተወሰነ ኮሬክሽን ሊሰራ ይችላል ወይ ኮንቲኒው ሊያደርግ ይችላል ወይ ደግሞ ቅድም እንዳልኩችን ብሬክ ካደረገ ሌላ እየፈለገው ለታርጌት ግን አሁን ባለው እንትን ወደ ላይ ይወጣል ብዬ ነው ማስበውና እንደምጨርሻ ማለት ነው አይኖ ይሄኛው አሁን ብዙ አንደርስታንድ ያላ ማያረጉ ይኖራሉ ጀማሪ ካለን ትንሽ ያው ኮንሴፕቱ ካላችሁ እንደኔ ያው አይስቲንም የተለያየ ቪዲዮ ካያችሁ ኮንሰፕት ካላችሁ አንደርስታንድ ያደርጉታል ብዬ አስባለሁ ካብለ ትንሽ አቀለልና በአንድ ነገር ነው አው ወስው ከሽንኩርት ጀምራ ያየሳውና ቤዚክሊ ዋናው ዓላማ ወደ ስለምናገር ላስት ታይም እንዳልኩ እዚሁ ሴሽናችን ላይ እንደምናደርገው አንተ ቅድም ትንሽ ነካና ካርጓል ምንም ትሬዲንግ እውቀት የሌላቸው ሰዎች ወይ ደግሞ ትሬዲንግ ኮንሰፕት የሌላቸው ሰዎች ቤዚክሊ ከመጀመሪያው ከስክራቹን ጀምርና እና እዩ ነው የሚያስተምረው ቀጣይ ነገር እዩ ጋር ሆነ ፊት ለፊት ተቀማጭ ነው ሆነች ከዛ ጀምረን እንደ ኮርስ ነገር ሾርት ኮርስ ግን በጣም በቀላል አማርኛ በጣም ህፃን ልጅ ሊገባው የሚችለው አማርኛ አንድ ላይ ያየን አሁን የማወራውን በጣም ተጣጣሩ እንደሆነ አድቫንስ የሆነ ኮንሰፕት በዚያው አንድ ላይ የምናይበት ነው የሚሆነው ፕሮባብሊ በጣም በቅርብ ጊዜ ውስጥ እንጀምራለን እንደ ክላስ ነው የምናደርገው እዚሁ ተሰብስበን ሁላችንም እየተማማረን አንድ ላይ ግሩፕ አለን እሱ ላይ የተወሰኑ ሰዎችን ብቻ ማድረግ ስለምንችል እዚሁ ስቱዲዮአችን የሚመጡ ሰዎች አሉ እነሱም ሁሉም የሚመጡት ሰዎች ክሉለስ ናቸው ስለ ትሬኒንግ ምንም የሚያውቁት ታሪክ የለም ከዜሮ ጀምሮ ግን ፓሽኔት የሆኑ መማር የሚፈልጉ ሰዎች ናቸው እና እነሱን ከዜሮ ነጭ ወረቀት ላይ እንደመጻፍ ማለት ነው እነሱም በደንብ ከመጀመሪያው ጀምሮ አስተምረናቸው ከዚህ በኋላ ትሬድ ማድረግ እስኪጀምሩ ድረስ ያለውን በራሳቸው እስከሚያደርጉ ያለውን አብረን ከነሱ ጋር እንቆያለን ቤዚክሊ አንዷን ኮንሰፕት ሰፕላይ እና ዲማንድ ብቻ ላይ ነጠልኩት ከዚህ ውስጥ ማየት የነበረብን ወደ 4 ኮንሰፕቶች አሉ እዩ ኔክስት ታይም ላይ እናያቸዋለን እና በዚህ አጋጣሚ ያው ከዚህ በፊትም በነበረው ፖድካስት በጠየቁትም ጥያቄ ብዙ ኮሜንቶችን ሳይ ነበር አሁን ደግሞ ከዚህ በኋላ ምን እንዲቀርብላችሁ ትፈልጋላችሁ የሚለውን ከስር ኮሜንት ላይ እንድታስቀምጡልን ደግሞ ከዛም ባለፈ ሰብስክራይብ እንድታደርጉ እንደዚህ አይነት ላይክ ይሄ አንደርስታንድ ስለ ትሬዲንግ ቤዚክ ኢንፎርሜሽን ከዛም አድቫንስድ የሆነ መረጃ እንድታገኙ ሰብስክራይብ እንድታደርጉ ደግሞ ሼር እንድታደርጉ ለጓደኞቻችሁ አዳዲስ ትሬደሮች ለሆኑ አድቫንስድም ለሆኑ ትሬደሮች ሼር አድርጉ ያው ምንም ክፍያ የለውም ፍሪ ነው ሶ እንደዚህ ብታደርጉ ብለን እንመክራለን ለዛሬ ጨርሰናል